አብይ ከዩኤ ጋር ለምን ያወራል? ለምን ይሰራል? አለች ጸደይ። እና ማን ይስራ? ቴዎድሮስ አዳኑ። ግራ የሚገባ እኮ ነው አንዳንድ ጊዜ። ሀገሪቱን የሚመራው ጠቅላይ ሚኒስተር ከዩኤም ጋር ከሳውዲም ጋር ከአሜሪካም ጋር እሱ ነው የሚሰራው። ካናዳ ተቀምጦ ለሱ ከማን ጋር እንደሚሰራ መንገር ይሄ እኮ ነው። አሁን ዳንኤል ክብረት ተናገረ ብላችሁን ቡር ትላላችሁ እንጂ ይሄን አይነት የተንሻፈፈ በኮንስፒሬሲ የነቀዘ ንግግር ስለምንናገር እኮ ነው ችግሩ። መቃወም እኮ ያለ ነው። መቆርቆር፣ ለህዝብ መጠየቅ፣ ጥፋት አለ እኮ ኢትዮጵያ ውስጥ በጣም ብዙ ችግሮች አሉ። ኤክስፕረስ ማድረግ ትክክል ነው፣ ግን ምን የት እንደሚጀምር የት እንደሚያልቅም አታውቁም። ስልጣናችሁን ቦታችሁን ምንም ከእንትና ጋር ትሰራም ከእንትና ጋር ትቆማለህ ምናምን። አንደኛ ሲቲዝንነትና ይሄ ትውልደ ኢትዮጵያዊነት ዲያስፖራ ምናምን የሚባለውን ነገርም ታምታቱታላችሁ። ሰው ዜጋ የሆነበት ሀገር ነው የሚመርጠው። ኢትዮጵያዊነታችሁ ባይዘይ ከንቲባ አዳነችም የተናገረችው ይሄን ነው። እናት ሀገርን ማንም አይነጥቅህም። የተወለድክበት የትውልድ ሀገር ነው፣ ቤዝህ ነው። ግን ደግሞ የምንኖርበት ሀገር ላይ ነው የፖለቲካ ተሳትፏችን በአንደኝነት የሚገለጠው። የመጣንበትን ሀገርም ደግሞ እንተዋለን ማለት አይደለም፣ እንሳተፋለን። ፖዚቲቭ የሆነ በተቻለ መጠን ከዚህ ያገኘነውን ጥቅም ያገኘነውን ነው። ይሄ ሰውዬ የተናገረውን ነገር ለመስማት ቅድም ክብሮም በጣም ሪስፔክት አደርገዋለሁ። እንደውም ነገሮችን እንትን ይላል ብዬ ነበር ማስበው፣ ግን በጣም በማይጠበቅ ሁኔታ ሙሉውን ሳልሰማ ነው አስተያየት የምሰጠው። ኢኮኖሚ ነው እናንተ የምትሉት እንደዛ ስሜታችንንና አቅጣጫችንን የምንገልጸው የተናገረውን ነገር ምን እንዳለ ሰምተን ሳንጨርስ ነው። ኦልሬዲ ፎርምድ የሆነ ኦፒኒየናችን ላይ ተመስርተን እንናገራለን። እንደዛ ከሆነ ችግር አለብህ ነው። እሱም እያለ ያለው እኮ ጤነኛ ነገር ለሀገር ስለማያመጡ ሰዎች ነው። እኔ መርዙን ይዤ መጥቼ የተቦካውን ኮንስፒረሲ ወይ በነገራችን ላይ ዲኤንኤ ዩኤ ምናምን የሚባለው ነገር ግልጽ በሆነ ሁኔታ ይሄ ዲኤንኤው ነገር ጁዊሽ ሆምላንድ አይደለም፣ ሚድል ኢስት ወራሪ ነጮች ናቸው የሚለውን ለማሳመን ሁሉም ጁዊሽ እነሱ ጁዊሽ የሚሉትን እንትን አለው ዲኤንኤ እና they don't qualify to be there መሬቱ እስራኤላውያን ቢሎንግ አያደርጉበትም የሚል የራሱ ትስስር አለው። ይሄ የኢራን የብራዘርሁድ የነ ህግደፍ የነ ጸዲ ማለት ነው። የነሱ እነኝ እንዳለ ትስስር ዩኤኢን የሚጠሩበት ምክንያት ከዌስተርን ወርልድ ጋር ይሰራሉ ብሎ ስለሚያስቡ ቱ ስቴት ሶሉሽንን ስለሚቀበሉ ይሄ ችግር ስላለባቸው እና ራሳቸውን እንደ ጁዊሽ አድርገው ይሄን ህዝብ እንዳለ ጁዊሽ አድርገው በማሳየት አይደንቲቲን ምናምን ይሄ የኒው ኤጅ ሙቭመንት ጋር ተያይዞ የመጣው ፑሽ ባክ ነው። የማይታወቁ በጣም እነሱ ሰረል የሆነ እንትን የሚሰሩ ይመስላቸዋል። በጣም እየቀነሱ ነው እየመጡ ያሉት። ባይዘይ ናሽናሊዝም በነጮቹም ራሻም አሜሪካም ላይ ትንሽ ገነን እያለ ከመጣ በኋላ እነሱም ትተውታል፣ ባክቦናቸው ስለተሰበረ ማለት ነው። ያ እንደዛ ነው። አይ ቲንክ ዲያቆን ዳንኤል ክብረት የተናገረው ነገር ግልጽ በሆነ ሁኔታ በሀገር ላይ የማይሆን ነገር ምዝበራን፣ ሌብነትን፣ ብጥብጥን፣ ጥፋትን፣ መጠላላትን ለሚሰብኩ ሰዎች ያን ሰብከው ሲያበቁ ደግሞ ምን ልሁን ብለው ነው ኢትዮጵያ ለመቀበሪያ ብቻ ነው ወይ የምትመጡት? ለሚኖረው ሰው ለምን አታስቡም? ለምን if all you have to give is negative, why don't you stay away from this? መርዝ ብቻ ከሆነ የምትልኩልን ለምን አትቀሩም ነው። ከንቲባ አዳነች የተናገረችው ደግሞ በፖዚቲቭ መንገድ እናት ሀገራቸው ነው። ይሄ ደግሞ እሷ ከምትናገረው ውጪ ኢትዮጵያ ውስጥ ያለው መንግስት በአቲቲዩድ ደረጃ ያሳየበት ሌሎች ነገሮችም አሉ አይደለ? ብዙ የምናያቸው ነገር የምክክር ሂደቱን ብናይ ልክ እንደ አንድ ክልል አሜሪካ፣ ዩሮፕ፣ ሳውት አፍሪካ እየተሽከረከሩ የማህበረሰቡ አካል ስለሆነ ዲያስፖራውን አወያይተዋል። ሰዎች አስመርጠው የውይይቱ አካል አድርገው ተመርጠዋል። ለምን? ሀገራቸው ነው። በሀገራቸው ጉዳይ ላይ ዲሲሽን ሜኪንግ ውስጥ ውይይት ውስጥ ነጋቸው ላይ መሳተፍ አለባቸው ተብሎ ወጪ ተደርጎበት ትልቅ ካምፔን ተደርጎ ነው የተሰራው። ለምን? ያንተ ነው። አሜሪካ የምትኖረውም ካናዳ የምትኖረውም ልትሳተፍበት ይገባል የሀገር ዕጣ ፈንታ ላይ ተብሎ ማለት ነው። ግን እዚህ ቁጭ ብለህ አብይ ከዩኤ ጋር ለምን አወራ? እኔ ደግሞ ከሻቢያ ጋር ሰርቼ ሀገር አፈርሳለሁ፣ እኔ ከግብጽ ጋር ተሳሰሬ እንትን አደርጋለሁ፣ ኦሮሞና አማራን አባላለሁ፣ ተጋሩና እንትናን አባላለሁ፣
ይሄ ነው ስራዬ፣ በዚህ ተፈናጥጬ ስልጣን ወይ ገንዘብ አገኛለሁ ለሚል ለእንደዚህ አይነቱ አካል ትክክለኛው መልስ ጤነኛ ነገር ማታደርግ ከሆነ ምን ትሰራለህ? ኢትዮጵያ ላይ ምን ትሰራለህ? ሄደሃል፣ ሌላ ዜግነት መርጠሃል። ከዛ ደግሞ አማርኛ ስለምትችል፣ ኦሮምኛ ስለምትችል፣ ትግርኛ ስለምትችል ብቻ እዛ ተቀምጠህ መርዝ አትርጭብን ያለው የተናገረበትን ኮንቴክስቱን አይቶ በዛ ደረጃ በዛ ኮንቴክስት ቼክ ማድረግ ሲቻል ሙሉውን ላላዩ ሰዎች እንደዛ ነገር ማድረጉ ትንሽ ጤነኛ አይደለም። ሰለሞንን በሚመለከት ብዙ ነገር ተነስቷል። እኔ የጽምዶ ጋር የተያያዘ ውጤቱ ነው ብዬ ነው የማምነው። እዛ ውስጥ ብዙ መግባት አልፈልግም። ኢንዲቪጁዋሊ እሱን በተመለከተ አሸባሪነት በሚመለከት የቲር 3 አሸባሪነት ማንኛውም ሚሊታንት የሆነ ግሩፕ፣ ፓራሚሊታሪ የሆኑ ሚሊታንት የሆኑ ግሩፖች፣ ናን ስቴት የሆኑ ግሩፖች በብዛት ብዙ ጊዜ ናን ስቴት ነው፣ አንዳንዴ ስቴቶችም ይደረጋሉ። ቲር 3 በስቴት ዲፓርትመንት ሳይሆን በኢሚግሬሽን በኩል የሚመደብ ኬዝ ባይ ኬዝ የሚመደብ ነገር ነው። ስለዚህ አፋብንን ቲር 3 ውስጥ እንዳለ ነው። አሁን ባለበት ትስስር ከኤርትራ በኩል ከህግደፍ እና ሙስሊም ብራዘርሁድ ጋር ትስስሩ ከቀጠለ እነሱ ወደ ቲር 2 ስለሆኑ ራሱ ወደ ቲር 2 ሊያድግ ይችላል። እዚህ ላይ መጥቶ መንዘፍዘፍ ምንም ልዩነት አያመጣም። ይሄ የቲክታክ ጉዳይ አይደለም። ይሄ በመንግስታት በአስተዳደር ደረጃ የሚሰራ ስራ ነው። ትስስርህን ማታስተካከል ከሆነ ከህግደፍ በቴሮሪስት ማሰልጠን ከሚታወቅ ለረጅም ጊዜ አልሸባብን አሰልጥነሃል ተብሎ ኤምባርጎ ከተደረገበት ስቴት በቅርብ ጊዜ በተጠናከረ ሁኔታ ሱዳን ላይ የሙስሊም ብራዘርሁድ ከነ አልቡርሃን ጋር ያለው ግንኙነት እዛ ውስጥ እጅህ ገብቶበት ተገኝተ ቲር 3 በጣም ትንሽ ነገር ነው። ቲር 3 ለማንኛውም የሚሰጥ ነው። በግልጽ ወደ ቲር 2 ያድጋሉ አፋብኖች በዚህ ከቀጠሉ። ከዛ መጠንቀቅ ነው የሚያዋጣው። አስፎር ሰለሞን ያው ሪፖርት ያደረገው ማን ነው የሚለው እሱም ተናግሯል። ግን ጽምዶ ላይ ደግሞ አደጋ ይፈጥርብናል ብለው ስለፈሩ ወደ ኋላ ትንሽ ዋክባክ የማድረግ ነገር ነው የሚታየው። የጽምዶ ተጠቂዎች አንደኛ ጽምዶን የሚቃወሙ ናቸው። በብዛት ከአንድ አካባቢ የሆኑ ሰዎች ናቸው። ከዚህ በፊት ጽምዶ ድብቅ በነበረበት ጊዜ ብዙ ሰዎች ከኋላ ተመተዋል፣ ብዙ ነገር ደርሶባቸዋል። አሁን ደግሞ ውጭ ሀገር ያሉ ሰዎችን ዲፖርት እስከማድረግ ድረስ የተለያዩ አሻጥሮች ይሰራል። አንዳንድ አካባቢ ከቲፒኤልኤፍ ጋር ያለ ትስስርን የማይቀበልበት ጠንከር ያለ ፖለቲካል ግራውንድ ስላለው ማለት ነው። ከጥቂት ግለሰቦችና ቡድኖች በስተቀር በስፋት ማህበረሰቡ የማይዋጥለት ስለሆነ እዛ ላይ የሚደረግ ዘመቻ አካል ነው ብዬ ነው የማስበው። ከዛ በኋላ ደግሞ በመሃላቸው ክፍተት እንዳይፈጠር በአካባቢዎች መካከል ዋክባክ አድርጎ እንዲሁ አጋጣሚ ነው ማንም ሰው ይደረጋል የሚል አይነት ነገር ነው ያለው። እሱ አይ ቲንክ ማንም ሰው ይሄንን መረዳት የሚያንስ አቅም ያለው ይኖራል ብዬ አላስብም። ተመርመሩ ከተባላችሁ ገንዘባችሁ እንዳታወጡ በነፃ ያስመረምሯችኋል። አንድ ናይጄሪያዊ ሰውዬም አለ፣ ምናልባት በህይወት ካለ ሊመጣ ይችላል። ዲኤንኤ ለማስመርመር ይመጣል። ዋናው ዓላማው ኢትዮጵያውያን እነን ጁሾች አሁን እስራኤል ብላ የምትንቀሳቀሰው ሀገር ነጮች ናቸው አውሮፓውያን ናቸው መጥተው የፍልስጤምን መሬት የወረሩት እዛ ቢሎንግ አያደርጉም የሚለውን ፖለቲካ መሰረት ለመስራት ዲኤንኤ መሰብሰብ ስራ ነውና ከዛ ውስጥ መውጣት አለበት ብዬ አምናለሁ። ግን የምታረጉት ከሆነ ያው ጆሽ ነው የምትሆኑት። በእነሱ ዴታ ፎልስ ዴታ ነው ራሱ ፎልስ ሰልፍ ፉልፊሊንግ ፕሮፌሲ ነው እና ኦልሬዲ ጆሽ እንደምትሆኑ በተወሰነ ፐርሰንት ኢትዮጵያ ውስጥ ከሆነ ያላችሁት ግን በነፃ አርጉት። ገንዘብ ለዚህ ብላችሁ እንዳታወጡ ነው የምላችሁ። አመሰግናለሁ። ያው አይ ቲንክ አንዳንዶች የሚያመልኩትን ህገ መንግስትን አያውቁትም። ኢትዮጵያ ውስጥ ሉዓላዊ ብሔር ብሔረሰቦችና ህዝቦች ነው። ስለዚህ የብሔር ብሔረሰቦችና ህዝቦች አካል ስትሆን አውቶማቲክሊ ሉዓላዊ ነህ። ኢትዮጵያዊነት አሁን እናንተ አፍርሳችሁ በሰራችሁት ህገ መንግስት ሉዓላዊነቱ ራሱ ጥያቄ ምልክት ውስጥ የወደቀ ነው። እኛ ኢትዮጵያዊነትን ልናጸና ነው የምንታገለው። በነገራችን ላይ የኛ ትግል አብይ አህመድ ኢትዮጵያን ሊያፈርስ እኛ ደግሞ አታፈርስም ነው። ለሀገሪቱ ጠላት ከተቃዋሚዎቹ ይልቅ መንግስት ነው የሚል ግምገማ አለን እና የዳንኤል ክብረት ይሄ ጸረ ኢትዮጵያዊ ኃይሎች የሚለው በደንብ ሊያቅፍና ሊያስተናግድ የሚችለው ከኛ ይልቅ መንግስትን ነው። ቢኮዝ መንግስት ነው ዛሬ
በጦርነት ማትረፍ ይቻላል፣ ህዝቤን ጨፍጭፍ ያተርፋለው፣ ህዝቦችን አንድ አድርጎ ከማኖር ይልቅ በተለያየ ትርክት እያባላው በአምባገነንነት ህዝቦችን በጭቆናና በብዝበዛ ለረጅም ዓመት ነግሳለው ምናምን ብሎ የሚቃዠው በዚህ ዘመን መንግስት ነው። ህዝቦች እያሉ ያሉት አሁን የዛፍ መብት በሚከበርበት ዘመን የጸረ ጭቆና ትግል ነው እያደረጉ ያሉትና ይሄንን የጸረ ጭቆና ትግል ጊዜው የጠቀማቸው ካድሬዎች አያና እንኳን ተጠቃሚ ነው ብዬ አላምንም። ያው እሱ በብዙ መልኩ እኔን ቢከስም እኛ የጸረ ጭቆና ትግል ነው እያደረግን ያለ ነው። አንዳንድ አያና የሚያውቃቸው ሰዎች ወይም አዲስ አበባ ገብቶ የሚያገኛቸው እነዛ ሆዳቸው በጣም ያባበጠ ምናምን ባለስልጣናት የጸረ ጭቆና ትግል አይገባቸውም። ለነዚህ ሰዎች በቃ ዓለም ማለት ሆዳቸው ነው። ፎርዳት ማተር እነዚህ ሰዎች ለወጡበት ህዝብ የሚያገለግሉ አይደሉም። ሲፈልጉ ብቻ ህዝብን ከፋፍሎ ስልጣን ላይ ለመቆያ ምናምን ሊጠቀሙበት ይችላሉ። የዲሞክራሲ ትግል ጠፍቷቸው አይደለም። ለምሳሌ ደጋግመን የምንጠይቀው አይ ቲንክ አያናም ይጋረዋል በልቡ ወለጋ ላይ ያለው ገበሬ ለምን ተገደለ ለሚለው መልስ የሚሰጥ የለም። ዳንኤል ክብረትም መልስ የለው፣ አብይ አህመድም ለዚህ መልስ የለው። እንዲሁም አብይ አህመድ መልሶልናል። ሚሊዮኖች ይገደላሉ እንጂ ኢትዮጵያ ትቀጥላለች ይላል። ኢትዮጵያ የምትቀጥለው ሚሊዮኖችን ለማኖር ነው። ሚሊዮኖችን እየሰዋ በደም ግብር የሚኖር ሀገር ኢቭን መመርመር አለበት። አንድ ሀገር ለመቆም ሚሊዮኖች መገበር የለበትም። መንግስት የሚሊዮኖችን ሞት ኖርማላይዝ ስላደረገ ወለጋ ጎጆ ውስጥ የተገደለውን ገበሬ ከቁጥር ጽፎ ኢቭን በኦዲት ውስጥ ይከቱታል ምናምን አይ ዶንት ቲንክ ሶ። ምክንያቱም ከአንዳንድ ሰዎች ትንተና ኢቭን የተሻላሉ ከምንላቸው ሰዎች ትንተና እንኳን ሲምፓቲና ኢምፓቲ ምናምን ላክ የምናደርገው ለዚህ ነው። ትንተናው ደረቅ ነው። አንድ ግን እኔ የምኮራበት ነገር ትላንትና ኢትዮጵያ የሚባል ኢምፓየር መፍረስ አለበት የሚልን የፖለቲካ ስብስብ ዛሬ ለኢትዮጵያ እንዲሟገት ማስቻል በራሱ ትልቅ የፖለቲካ ስኬት ነው። ለሀገረ መንግስት ግንባታና ምስረታ ይጠቅማል ብዬ አስባለሁና እኔ አይ ቲንክ ይሄን በበጎ ወስዷለሁ። ግን ሁለት ነገር ልጨምር፣ ዝም ብሎ ሁለት ነጥቦች ነውና እኔ የሀገሪቱ ችግር በደንብ ከተመረመረ በባንክ ውስጥ 100 ሚሊዮን ብሮች ዛሬ ሰብስቦ የሚፈልጋቸውን ሴቶች ከውጭ አስመጥቶ በሄሊኮፕተር የሚያዞረው ባለስልጣን ሰውዬ የሀብት ምንጩ ምንድን ነው? ድሃው ዜጋ ሆዱና ቆዳው አጥንቱ ለምን ተጣበቀ ምናምን ብሎ መመርመር ነው። አሁን ቅድም ለወንድሜ አያና ሂዝ ብሪሊያንት እንዳልኳችሁ፣ ግን የአጽመ ርስት ኮንሴፕት ጠፍቶት አይደለም። ይሄ ቆዳው ከአጥንቱ ጋር የተጣበቀው ሰውዬ አያቶች ይህንን ሀገር ያኖሩለት በደም ነው። በአድዋ ላይ ዘምተው ነው። በሀገር ውስጥ የጸረ ጭቆና ትግል ውስጥ ተሳትፈው ነው። ይሄ ቦርጩን ከቆለለው ሰውዬ ያነሰ የሀገር ባለቤት አይደለም። ዛሬ አንዳንዶች እንዴት በገንዘብ ሊራጩ ቻሉ? እንዴት የተወሰነው የማህበረሰብ ክፍል ደግሞ ከድህነት ወደ ድህነት ሊቆረቁስ ቻለ? ይሄ የኢኮኖሚ ፖሊሲህን መፈተሽ ነው። የአድሎ ፖሊሲህን መፈተሽ ነው። የቀረጥ ስርዓትህን ማየት ነው። በቋንቋ ቤዝድ የሆነ ቀረጥ የምታደርግ ከሆነ መርካቶ ላይ ኮምፒቲቲቭ ነጋዴዎች አይፈጠሩም። ምክንያቱም ያልተቀረጠው ሰውዬ በርካሽ መሰጥ ስለሚችል ሁልጊዜም የኢኮኖሚ ሌቭሬጅ ይኖረዋል። እንደዚህ አይን ያፈጠጡ የመድሎ ስርዓቶችን አስተካክል ነው እየተደረገ ያለው ትግል። ሌላኛው ነገር እኔ እቺ የመጨረሻ ፖይንት ናት። ይሄ እንዳይሰለቻችሁ፣ ያው እዚህ ቤት ፖፕኮርን ስታይል ስለሆነ ይቅርታ መድረኩን ይዘነዋል። እቺ የመጨረሻዋ ፖይንት አንዲት ፖይንት ነው። እንደፈለክ ተናገር፣ ሌሎቹ እንደሚናገሩት ነው ተናገር። እሺ፣ ከዛ አደምጣለሁ። ባይዞ ይቅርታ፣ እንደው አይ ቲንክ ጥሩ ነው። ሰውም እኔም አያናም ስናወራ ያተርፍበታል። እሺ፣ ዳንኤል ክብረት እንዳለው ዲያስፖራውን በላጲስ ብትፍቁ ጨቋኝ መንግስት ካድሬ ነው የምትሆኑት። በነገራችን ላይ እኛ ብንኖር አትሊስት የሆነ ባላንስ እንፈጥርላችኋለን፣ እናንተም ሰም ሰርት ኦፍ ፐርፐዝ እንሰጣችኋለን። እኛ ከሌለን አይ ቲንክ በጣም ጨቋኝ ባርባሪክ፣ ልክ ደጋግሜ እለዋለሁ፣ ይሄ አሁን የሚደፍረው የሚገለው ባርባሪክ የሆነው የፖለቲካ ስርዓት ምናምን እንዲስተካከል የዲያስፖራው ሚና ኮንስትራክቲቭ እንዲሆን ሌጂት የሆኑ ጥያቄዎችን እያስተናገደ ምናምን የሚሄድ ሀገር ካልፈጠርን፣ አገዛዙ በቼክ ኤንድ ባላንስ እንትን ካላለ
በአጠቃላይ ጠቅልዬ ያገዛዝ ካድሬ ልሁን ማለት በጣም ነውር ይመስለኛል። ግን ይቺ ማስፈራሪያ በጥያቄ ላቋርጥህ ልጨርስ ነበር እንዳይረዝምባቸው። አጭር ጥያቄ መልሰልኝ እንድታል። በነገራችን ላይ ይሄ አንተ አበጠ የምትለው ሌባ ባለስልጣንም አጭበርባሪ ስግብግብ ነጋዴም ሆነ ባለስልጣን በሙስና የተሰራ ኔትወርክ ማለት ነው። እሱን 100% እጋራሃለሁ 100%። የኢትዮጵያን ሀብት የህዝብን ተስፋ ጭምር በልቶ እንደሚሆነው አጥቶ ማለት ነው ቅብጠት ውስጥ የገባ የተበተ አለ። ማንንም ማህበረሰብ አይወክልም። መንግስትን ስትራክቸር ሙሉ በሙሉ በሚባል ደረጃ ተሰግስጎበት ነው ያለው። ይሄ ምንም የሚካድ አይደለም። ግን የህዝብ ኃይል ነው እንጂ ቼክን ባላንስ ውጭ ያለ ዲያስፖራ ነው ወይ? ቢኮዝ ባዶ እጁን መንግስትን እምቢ ማለት የሚችልን ህዝብ ውስጡ ለውጥ የማያመጣ መሳሪያ ይዘን ከተደበቅን የሚወሰድበትን አክሽን ሌጂቲማይዝ አናደርግም ወይ? ሚኒንግ ወይ ታጥቆ የሆነ ነገር የሚያደርግ እንኳን አይደለም፣ ህዝባዊ አይደለም፣ ዲቫይድድ የሆነ ህዝብ በባዶ እጁ ነው ኃይል የሚኖረው። መሳሪያ ይዘህ በየጓዳው ከሸመቅ ህዝብ ፓወሩ ያጣል ማለት ነው። ይሄን በባዶ እጅ በስሊፐር ነው አረቦች ወጥተው መንግስታቸውን የሚቀይሩት። በማጉረምረም ብቻ መንግስትን ያስጨንቃል ህዝብ። እምቢ ማለት ይችላል። ይህን ኃይሉን በድንገት ቀምቶ ወይ ለውጥ የማያመጣ ወይ ወደፊት የማይሄድ እዛው ህዝቡን የሚረምርም የህዝብን የማድረግና ቼክን ባላንስ የመፍጠር መንግስትን የማስጨነቅ አቅሙን የቀማ የትጥቅ ትግል ተበትኖ ነው ያለውና ይሄ እንቅፋት ነው ብለህ አታምንም ወይ ታዲያ? አትሊስት መጀመሪያ ላይ ተማምነን የጀመርከው መስመር ጥሩ ነው። አትሊስት ለፖለቲካ ውይይት ያቀራርባል። ህዝብ ነው የለውጥ ኃይል፣ በደንብ እስማማለሁ። ህዝብን ግን በብሔር ከፋፍለህ አንድ አይነት ጥቅም እንዳይኖረው አድርገህ ሰርተህ ህዝብን በብሔሩ እንዲጨፋጨፍ የሚያስችል ስርዓት ዘርግተህ ዲስፐርስድ ሆነዋል የተባሉ ህዝቦች ደግሞ በተለየ ሁኔታ የሚጨፈጨፉበትን ስርዓት ከገነባህ በኋላ ከህዝብ ነጥቀሃል ይሄንን ሌጂት የሆነ የህዝብ መብት። ዛሬ ህዝቦች ሰልፍ መውጣት አይችሉም። ኢትዮጵያ ውስጥ እኮ ኢቭን አንድ ወቅት ላይ የተቃውሞ ስሜት ሲነሳበት አገዛዙ እኔ ሊጠብቁ የሚችሉ ከገሌ አካባቢ የኔ መንግስት ነው ብለው ይመጣሉ ምናምን ብሎ ፍሬም ያደርጋል። ብልጣብልጥ ነው አገዛዙ። የተጠቃ ሲመስለው የሚደበቅበት ቀሚስ አለው። ከዛ ደግሞ ህዝብን ያፈነ ሲመስለው ደግሞ የዲሞክራሲ ምህዳር ምናምን ያለ መስሎ ይጫወታል። እና አንተ ያልከው ልክ ነው። ህዝብ የእንደዚህ አይነት ለውጦች ባለቤት ነው። ሀገር ውስጥ ግን የዚህ ህዝብ ድምፅ ለምሳሌ እኔ በማውቀው አንድ የመጨረሻ ይሄ ትጥቅ ትግል ከመጀመሩ በፊት በአራቱም የአማራ አካባቢዎች ምድር አንቀጥቅጥ ሰልፍ ተካሂዶ ነበር። በጎጃም፣ በወሎ፣ በሸዋ፣ በጎንደር እና ያ ሰልፍ ሲካሄድ ብዙዎቻችሁ ታስታውሳላችሁ። ብዙዎች ይሳለቁብን ነበረ። በነገራችን ላይ በጣም ይስቃሉ። ልብ ካላ የመንግስት ሰዎች ጭምር ወጥተው የሚደነፉበት ቶን ኦኬ አገዛዙ ለሰላማዊ ትግል ዝግጁ አይደለም ወደሚል ድምዳሜ ሰዎችን ያደርስና ወደ ነፍጥ ትግል ይለውጠዋል። በነገራችን ላይ የነፍጥ ትግሉ እኮ ዲያስፖራ ላይ የጀመረ አይደለም። የነፍጥ ትግሉ በገበሬ ውስጥ ጎጆ የጀመረና ሜቢ ዲያስፖራው ቀለቡን ምናምን ሊችለው ይችል ይሆናል። ከዛ በተረፈ ግን አገር ቤት በፍትህ በዲሞክራሲ ጠይቆ ስላሾፍክበት ስላለገጥክበት እንዲሁም ለብሔር ነው የምሰራው ብሎ እኔ የመንግስትን ብልግና አሁን በተለያየ መልኩ ባነሳ ህዝብ መከፋፈል ስለሚሆን መንግስት የመንግስትነት ሚናውን መወጣት እስኪጀምር ድረስ አክቲቪስቶች ለህዝብ መጠንቀቅ ስላለብን የመንግስትን ብልግናዎች እንኳን በሙሉ ብልግና አውዱ ማብራራት አንችልም። ምክንያቱም እኔ ስልጣኔ ይቀራበኛል እንጂ እከሌ የሚባል ብሔር ጥቅሙን አያጣም ምናምን ብሎ የሚተነትን ጠቅላይ ሚኒስቴር ባለበት ሀገር ወገንተኛነቴ ለገሌ ነው ምናምን ብሎ ይሄ ግን እኔ ይኸውላችሁ አንዲት ነጥብ ላስቀምጥ። ትግሉ ይቀጥላል። ትግሉ የሚቀጥለው ህዝቦች ሀገራቸውን ስለሚጠሉ አይደለም፣ ወይም ደግሞ ሌሎች ሀገራቸውን በተለየም ስለሚጠሉ አይደለም። ጨቋኞች ጭቆናቸውን ማስቀጠልና የጥቅም ሰንሰላታቸውን ማስቀጠል መሰረታዊ ባህሪያቸው የጨቋኝ ባህሪ ስለሆነ ነው። ኬንያ ውስጥ ያለው የጥቅም ሰንሰለት የብሔር ኔቸር ላይኖረው ይችላል። ኢትዮጵያ ውስጥ ያለው የጥቅም ሰንሰለት ለጊዜው የብሔር ኔቸር ይዞ ሊሆን ይችላል።
ኦሊጋርኪ እየፈጠረ ሲሄድ የብሔር ኔቸሩን እየተወ የመደብ ልዩነት እየፈጠረ የጨቋኞች ፍላጎት ግን መቀጠሉ አይቀርም። ተጨቋኝ ህዝቦች ዛሬ የብሔር ቅርጽ የያዘውን የጸረ ጭቆና ትግል ያደርጋሉ። ነገ ደግሞ ኦሊጋርኪው ወደ መደብ አድጎ የአማራ እና የኦሮሞ ምናምን የጨቋኝ መደብ አንድ ላይ በድምር ፈጥሮ ሲመጣ ህዝቦች የጋራ ጥቅም ፈጥረው ጨቋኞቻቸውን ይታገላሉ። ይሄ በየትም ሀገር ያለ ነው። መደምደሚያው ግን ምንድን ነው? ይሄ የጸረ ጭቆና ትግል ሲካሄድ ሀገር ይፈርሳል እያላችሁ አታስፈራሩ። ማን አባቱ ነው ሀገር የሚያፈርሰው? ሀገር አብይ አህመድ እንዳያፈርስ የሚደረግ ትግል ነው። አሁን ያለው እኔ ምን የምደግፈው የአማራ ብሔርተኝነት የኦሮሞ ብሔርተኞች ቆም ብለው ምን እየሰራን ነው ብለው ወደ መሀል መንገድ ወደ ኢትዮጵያዊ ብሔርተኝነት እንዲጠጉ ያስቻለ ነው። ታክቲካል ሊሆን ይችላል፣ ቀጥተኛ ሊሆን ይችላል እና ሀገር የሚያፈርስ አይደለም፣ የጸረ ጭቆና ትግል ነው ለማለት ነው። ፍሬ አመሰግናለሁ። አይ ቲንክ ረጅም ሰዓት መድረክሽን ያዝንብሽ። እሺ ቴንክ ዩ በጣም ታችሁኝ አደምጣችኋለሁ። እንትን አይደለም ሌሎቹ እንትና ትግል አንታገል ግን እኔ ሚስ አንደርስታንድ ሀገራችንን በኢኮኖሚ የሚጎዳት እንጂ የዲያስፖራውን መክሰስ ምናምን አይደለም። ይገባኛል። ግን የዲያስፖራው አስተዋጽኦ ያደርጋል ለክራይሲስ ነው እያልኩ ያለሁት ከበፊትም ስና ፐርሰንሊ አንተ እኔ ምናምን ተብሎ አይደለም። ዲያስፖራው ሎንግ ታይም ጎ ነው ፖለቲካ ላይ የገባው ከኛ እኔና እኛ ማለት አገራችን ላይ የሀገራችን ፖለቲካ ላይ መሳተፍ ከጀመሩ ስንት ቆይተዋል። ምን አይነት አስተዋጽኦ አድርገዋል ስለ ለውጡ ላይ ራሱ ማለት ነው ፖዚቲቭ መልክ አይደለም። ይሄ ሪስፖንሲብል አይሰማቸዋል አለ አይደለ? በቃ ግጭት ቢኖር ኦር ኮንሲኩዌንሱን አይደለም ያዩት። አስሎንጋስ እየጠሉ አሁን ይሄ መንግስት ጠልተነዋል እኛ እንዴት ነው መቀየር ያለበት ብለን እኔ እናንተ እኮ መነጋገር አለብን። ተነጋግረን ዲያስፖራው እኮ መምከር አለበት እኮ ኢቭን እኮ ለሴኔቶቹ አሁን ለምሳሌ ለአሜሪካኖች ለውጭ ለኢንተርናሽናል ኮሚኒቲው ግራ ገብቶታል እኮ ሚክስ የሆነ እንትን ያለን በአንድ መተን እንደ አንድ ሀገር ፊውቸሯ የኢትዮጵያ እንዲሆን ነው። እንደዚህ አይነት ፖሊሲ ነው እንዲኖረን የሚፈልገው። እንዲህ አይነት ናሬሽን መስተካከል አለበት አይደለም ብንል ሁላችንም በየፊናው ነው የምንጮህ። አሁን ዩሪ አንተ ለአማራ ስትጮህ አያና ለኦሮሞ ጮሃል፣ እኔ ለትግራይ ሶስታችን ጠላት ነው። ናት ዘ ገቨርንመንት ኢዝ ናት አወር ኢነሚ። ኢትዮጵያ ነው ብሎ እንዳይቆጣሽ ለኢትዮጵያ ከተጮኸ ለኦሮሞ ይጮሃል። በነገራችን ላይ ፍሬ እዚህ ውጭ ሀገር ያለው የብሔር ብሔረሰቦች ንቀት ግልጽ የሆነ በአደባባይ የማይሰደበው ስድብ የለም። በተለይ ወደ ደቡብ ያለው የብሔር ብሔረሰብ ኦሮሞን ጨምሮ ማለት ነው ያለው ንቀት በአደባባይ ተሰብስበው ሜሪላንድ ላይ የምን መንግስት እናፈርሳለን ብለው እንደተናገሩ እኮ ተምረዋል የተባሉ ሰዎች አይተናል። መሬት ላይ ሂጂ እስቲ የኢትዮጵያ ያለው ማህበረሰብ እንደዛ ነው የሚነጋገረው? እንደዛ ነው አድሬስ የሚደራረገው? አይደለም። ከዚህ ኢምፖርት የሚደረገው መርዝ ነው በብዛት ጥላቻ። የንቀታቸው ኦሮሞን እናከብራለን ታውቃለህ ወይ? እነማን ናችሁ? አንተ ዩሪ ፐርሰናሊ ሆነስትሊ እኔ አያና እኔ ለአንተ መመስከር እችላለሁ ስለማውቅ ማለት ነው። ዲሰንሲህን ምንም ይህንን እንትን አይደለም። ዲሰንት የሆንክ ሰው ነህ። ለማህበረሰብ ክብር በተናደድክ ሰዓት ራሱ ከአፍህ የሚወጣውን ነገር የምትጠነቀቅ ሰው። ግን ዩሪን ክሎን አድርገን ማባዛት አንችልም። ዩሪ ምን ላይ ፕሪዛይድ እንደምታደርግ ታውቀዋለህ ማለት ነው። ምን አይነት ኮንስቲትዩንሲ እንዳለ ሲነጋገር ራሱ ምን እርካታ እንደሚያገኝ ጋላ በማለት ውስጥ የሚያገኘው ደስታ ቁጥር የሌለው ነው የዲያስፖራችሁ ማለት ነው። ኦሮሞን ሰፊውን ህዝብ በቁጥር የሚበልጠውን እንደዛ የኢትዮጵያን ሰፊ ቆዳ የሸፈነ ያንን የሚያክል ኢኮኖሚውን ፕሪዶሚናንትሊ ከቨር የሚያደርግ ኮንትሪቢዩት የሚያደርገውን የሚያበላውን ኦሮሞን እንደዛ የሚንቅና የሚናገር ዲያስፖራ ለወላይታው፣ ለሲዳማው፣ ለሀዲያው፣ ለሽናሽ እንዳለ ምን አይነት ንቀት እንዳለው ይታያል። ግን አሁን አያና ትልቁን እንደዛ የምታዋርድ ከሆነ ቆይ ኢኖል ፌርነስ ማለት ነው። አንዲት ፖይንት ነው እንድትይዘው ነው። ኢኖል ፌርነስ የኛ ህዝብ በተለይ እኔ ወጣሁበት እንደውስ ሳይበላ እግዚአብሔር ይመስገን ብሎ የሚተኛው ህዝብ በጣም አገር ወዳድም ህዝብ ወዳድም ነውና እንደው ዝም ብለህ እንኳን በዲያስፖራ ላይ እንኳን ሬሾ ብትወስድ አንተ የምትለው አይነት ማህበረሰብ አይደለም ያለው። አንተም ይሄንን በጣም ሰፊ ነው። ለምሳሌ ሰው ሲገደሉ አሁን ለምሳሌ የወለጋን ጭፍጨፋን ነው ሰድና እዛ ሀገር ላይ የተጨፈጨፉት ልክ አማራው 3000 ተጨፍጭፎ ባደረው ልክ በብሔራቸው ኦሮሞ የሆኑ ሰዎች ቢጨፈጨፉ ኖሮ እዛ ሀገር ላይ ምን አይነት አድቮኬሲ እና ምን አይነት
እብደት ነበር የሚኖረው። ምናልባት ላንሰማም እንችላለን። ምን ያህል ሰው እንደሞተ ታውቃለህ? የኛ ህዝብ ከደረሰበት በደል አንጻር እንደውም ለሚያወራው የሚጠነቀ ይሄ ፈርሃ እግዚአብሔሩን ምናምን ይይዘዋል፣ አድቮኬሲውም ይከረክመዋል። እኔ ለምሳሌ ባጠፋ አንተ እኔን ከመገሰጽ በፊት አማሮች ናቸው መጥተው በጥፊ የሚያላጉኝ። የኛ ህዝብ ጉራጌ አትናገር፣ ትግሬ እንዳታስቀይም፣ ኦሮሞ አታስቀይም፣ በጣም እንዶ አራሚ ብዙ ነውና እኔ ለሳንቲው የሚጠቅማል ስለምት ኢትዮጵያ በተለይ ገበሬ በጣም ያለው ራሳችን ኤክስፒሪየንስ አንድ ያያና እኔ የሆነ ነገር ማለት ስለፈለኩ አማሮች ሲሞግቱ ሰምታችሁ ፍሬ ቆይ አንዴ አማሮች እዚህ ፕላትፎርም ላይ ያሉ ናት አማራ ጉራጌ እንዳትናገሩ ኦሮሞ እንዳትናገሩ እያሉ እርስ በርስ ስንሞጋገት ምናምን አትሰሙ? አረ በፈጠረ ተወያይተው ባላንስ ሲስተም ማኒፌስቶ አርቅቀው አጽድቀው ያወጡልን እኮ ነው። የአማራ ልጅ ጋዙስ ነክራችሁ አቃጥሉ ያለችው ልጅ ዲሲ ላይ በሰላም ትኖራለች እኮ አይደል? በመልክ በቪዲዮ ወጣ ምናምን ነው የምትሰራው። ስለዚህ ብዙ አማሮች የኢንዲቪጁዋሎችን ወሬ ነው የምትለው አይደል? እኛ እኮ በድርጅት ደረጃ እኮ ነው ፖለቲካሊ እኔ አንድ ክሪቲካል በዛ ደረጃ አልተገነባም ነው። ቤናይን ነው የኛ ትግል ነው መደምደሚያ። አንድ ጊዜ ልበልና ይኸውልህ እኔ እያልኩ ያለው ቲዮሪ ምንድነው መሰል ቶታሊ ሰምታይን ታውቃለህ። እዚህም ስናወራ ከነ ትሪያንግል ጋር እኛ ትግላችን ልክ አይደለም እየሄደ ያለው። ለብልጽግና የሚመቸው ለብልጽግና ኦኬ አልከተህም፣ ለብልጽግና ይመቻል፣ ለኛ ግን አይመችም። ፊውቸራችን አይ ዶንት ሲ ብልጽግናን እንቀይራለን ነው የሚል ነገር አይታየኝም። ይሪ ለምን ብትል እርስ በራሳችን ነው እየታገልን ያለነው። እኛ ማስተካከል አለብን ትግላችን። አንደኛ ያለውን የኢትዮጵያ ናሪፍ ቶታሊ ማስተካከል አለበት። በተቻላችሁ አቅም እናንተ በተለይ ብዙ እንትን ኦዲየንስ ያላችሁ ኦር ፎሎወር ያላችሁ ሰዎች ናሬሽኑ በስነ ስርዓት የኢትዮጵያ ናሬሽን የተደረገ አሁን በአማራ በኩል ተዋርድስ ኦሮሞ ተዋርድስ አማራ ያለው ነገር መስተካከል አለበት። ትግራይ ላይ ኦል መነጋገር አለብን ታይም ወስደን እንጂ ይሄ እኔ አማራ የሚድንባት ኢትዮጵያ የለም ብቻዋን፣ ኦሮሞ ብቻውን የሚድንበት ኢትዮጵያ የለችም፣ አትፈጠርምም። ሳይንሱም እንደዛ አይሄድም። ትግራይ ብቻውን የሚፈጥ ብሔር ለብቻው የሚድንበት የለም። ይሄን ነገር ማመን አለብን። ኢትዮጵያ እንደ ኢትዮጵያ ካልዳንን ተራ በተራ መጎዳዳታችን የማይቀር ጉዳይ ነው። ሶ ይሄ ነገር መስተካከል አለበት። ሌላ እንደ ዜጋ ነው ፖለቲካ። አሁን የብሔር ፖለቲካ ብዙም የገባን አይመስለኝም። የብሔር ፖለቲካ መሆን ያለበት ብሔራችን ተጨቆሟል ወይ ተጎድቷል፣ ምን መስራት አለብን? አዌር አሁን ለምሳሌ ስለ ትግራይ እኔ መጥቼ ተጨቆሟል የትግራይ ህዝብ ስለተጨቆነ የአማራ ህዝብ ተጨቆኗል እኮ አጠገቡ እያየው ነው። የአማራን ህዝብ መቆም አለብኝ፣ ለኦሮሞ መቆም አለብኝ። ሪስፔክቱም እንደዛው ለትግራይ ህዝብ ጮሃለሁ ስል ሌላው ህዝብ ኢኳል እዛ ምድር ላይ የተፈጠረው ኢትዮጵያዊ ኢኳል ከልቤ ለህዝቤ እንደምጮህ ከሆነ ነገሩ ይስተካከላል። አለበለዚያ ግን ዩሪ አስዌር እንደዚሁ የተሽከረከረ እየተሰቃየን ነው የምንኖረው። ምንም ለውጥ አናገኝም። ይሄ ነው ህወሓት ማለት ነው። ሜቢ የተሳካላቸው ለመሰለ ጊዜው ሩቅ ነው የነበረው። ብዙ ህዝብ አልሰለጠነም። ብዙ የፖለቲካ አዌርነሱ ንቃተ ህሊናችን የፖለቲካ ብዙ አልነበረም። ሻዕቢያም አላጠገብ ትግል የሚፈልግ ሌሎችም ኃይሎች ነበሩ፣ ተባብረውት አጋጣሚ ተሳክቶለታል። ዚስ ታይምስ ናገናው ወርክ እንደዛ አይነት ነገር ይሄ አይሆን። ፍሬ አንድ ፖይንት ነው ብሎ ላንቺም እንድታሰላስ ይኸውልሽ፣ የአብዛኞቹ ብሔርተኞች ቴሲስ የጸረ አማራነት ቴሲስ ነው። ሻዕቢያ ጸረ አማራነት ቴሲስ ነው። ቲፒኤልኤፍ ጸረ አማራነት ቴሲስ ነው። ኦነግ ስለዚህ አንታይ ቴሲሱን በአማራ ብሔርተኝነት እያፈረስ ነው። ሰዎች እኛን ለምን ይጠይቁናል? እኛ እነዚህን ጸረ አማራ የሆነ ቴሲሶች አፍርሰን ስንጨርስ ኢትዮጵያዊነት ነው ፈርጥሞ የሚወጣው። እነዚህ ጸረ አማራ የሆኑ ቴሲሶችን በአማራ ብሔርተኝነት ሄደን ቻሌንጅ ካላደረግናቸው የብሔር ጭቆና ውስጥ ነው የምንወድቀው። ስለዚህ አሁን እኛ ግድያን የማስቆም ትግል ናቹራል ነው። ግን አንታይ ቴሲስ አይደለም ባዩ ቴሲሱን እኮ ኮንፈርም እያደረጋችሁ ነው ያላችሁት። ትምክህተኛ ነህ ይልሃል፣ በትምክህት ትመጣለህ። አይ እኔ ትምክህተኛ ነኝ የሚል የለም እኮ ነው። ትምክህተኛ ነህ ይልሃል፣ አንተ በትምክህት ነው አልከው። አፈናቅልሃለሁ፣ ከመሬቴ ትነሳለህ፣ አጽመ ርስቴ ነው፣ ከተማ አይገባህም። እኔንም እንደሱ አይደለም። መጸዳዳት ያስተማርኩ እኔ ነኝ፣ ልብስ ያለበስኩ እኔ ነኝ ካልክ ይሄ እኮ ነው ያስገደለን። ይኸውልህ አየህ አይደል? ኖ እሱን እኮ ይላሉ ነው የምልህ እኮ እንዲህ አሉ ብለው ጻፉና
ትምክት የሀገሪቱ ችግር ነው ተብሎ አንድ ሙሉ ህዝብ ትምክተኛ ተብሎ ታጨደ፣ ተጨፈጨፈ። እኔ ይሄንን ትርክት አልቀበልም። የማይመች ትውልድ እያደራጀን ነው። ዩሪ አይ ቲንክ የአማራ ብሔርተኝነት ባይዘወይ የጸረ አማራ ብሔርተኞች አንታይቴሲስ ነው። እኛ ጠንክረን ይሄንን ቴሲሱን የሚያጠናክር ነው የምትሰሩት ነገር ነው ማለት ነው። የምታወሩት ነገር እኮ ነው አይደለም። እኔም ነፍጠኛ ትራፍት አርጌ ልግባ አያና ቪዲዮቹን አሰባስቤ ላምጣልህ። ይሄንን የተባለው እንደኛ በቃ ያና እናወራዋለን። ይሄንን መድረክ ያዝንባቸው። ኤኒዌይስ ጥሩ ውይይት ነበር። ዌይት አንዴ እንትን የምንለው እኔ እዚህ ጋር ያላችሁ ሰዎች እንዴ ተረጋጉ እንጂ ሰው የሚሰጠውን ይሰጣል። ይኸውልህ የአማራ ናሬት መጀመሪያ ፖለቲካው ሲደረግ የአማራ ግዢ ኦር አማራ ሲከሰስ ከመጀመሪያው ልክ አይደለም እኮ ናሬሽኑ መስተካከል አለበት። ይሄ እኮ ምንም እንትን አይደለም። ይሄን ግን የሚስተካከለው ሁላችንም ሃይ ሆርስ ላይ ሆናል አለም አንዳችን ማለት ነው የሆነ መስማማት ኦፕን ማይንድ መሆን አለብን። አሁን ከኛ ከሀገራችን አንፃር ኢትዮጵያን ዊናዛት ኦፕን ማይንድ የሆነ ነገር ላይ ግትር ካልን ግትር ነው። እንደዛ መሆን አይችልም። በደሎች አሉ። በዚህም ያንን በደል መካስ ያለበት ህብረተሰብ ይካሳል። ናሬት መስተካከል ያለበት ናሬሽኖች መስተካከል አለባቸው። እንደገና አኪዝ የሚደረጉ ብሔሮችን ደግሞ ላይክ ቢሎንግነሳቸውን አሁን እንደ ኢትዮጵያ ያደላችሁም አይነት ነገርም ያላለ እሱም መስተካከል አለበት። ለሁሉም ነው ኦፕን መሆን ያለብን። አሁን እኛ ዩሪ ምንድነው ችግራችን መሰለ? የኔን ስሙልኝ የሌላውን አልሰማ የሚባል ነገር አለ ሀገራችን ላይ። እንደዛ ብሎ ነገር የለም። ያንተም ይሰማል፣ የኔም ይሰማል፣ የአናም ይሰማል፣ የሁላችንም ይሰማል። የሁላችንም በልኩ ማለት ነው። የአንዳችን ፈርስት ዲግሪ አሁን የአንዳችን ሃይ ሊሆን ይችላል፣ የአንዳችን ሚድል ላይ ሊሆን ይችላል። በልኩ ይመለስለታል። አሁን እንደዚህ አድርገን እናስተካከለን። አለበለዚያ ግን ማለት ነው ኖ እናንተም አልሰማም የኔም ብቻ ስሙ ስለማያስኬደን አይሆንም። ሌላ ነው የምሰማህ ነገር ፍሬ ይኸውልሽ፣ ቆይ አንዲት ፖይንት እንዲሁ ለምን አንተን አይደለም ባይዘው ዩሪ እሺ፣ ግን አንድ ፖይንት አንቺ እንድትይዙ ይኸውልሽ፣ እኛና አሁን አያና የሚያወራበት ፖይንት ለምሳሌ ያንተ ስጋት ምንድነው ብትይ አማራን በጸረ አማራነት የፈረጀ የብሔርተኛ ኃይል ቤተ መንግስት ገብቷል፣ መተኮስ ይችላል፣ መጨቆን ይችላል፣ መግደል ይችላል። ፍትሃዊ አይደለም፣ አድሏዊ ነው። ስለዚህ አማራ ራሱን ለመጠበቅ ካልተደራጀ አውቶማቲካሊ የብሔር ጭቆና ውስጥ ይወድቃል። አሁን ስልጣን የሚይዙ አካላት ሌሎችን በጸረ ህዝብነት በብሔርተኝነት ስለው ከመጡ ለህዝብ አደጋ ስለሚደቅኑ እኛ የምናደርገው ትግል በነገራችን ላይ አሁን አትግደሉን ነው እና ይሄ ከሌላው እኩል አሁን ቢያንስ ዛሬ አንድ የኦሮሞ ብሔርተኛ በማንነቱ እንደማይገደል ግልጽ ነው። አሚን ይገደላል ብሎ መምጣት ይቻላል። ህሊና ነው መጨረሻ ላይ የሚፈርደው። አሁን ላይ ወለጋ ላይ ያሉ አማሮች መኖር ስላልቻሉ አማራው ወደ ነፍጥ ትግል የገባው አዘ ላስት ሪዞርት ነው። ይሄንን በምን ቋንቋ እንደምናስረዳ አንችልም። ወለጋ ላይ ኦሮሞዎች ተገለዋል። አዎ ተገለዋል። ወለጋ ላይ የተገደሉት ኦሮሞዎች ግን የማንነት ጥቃት አይደለም። ወይ አማሮቹን ደብቀው ተገኝተው ነው ወይ ደግሞ ሰም ሶርት ኦፍ የሆነ አፊሊዬሽን አላሳያችሁም ተብለው ነው። ሀገር ውስጥ የማንነት ጥቃትን ማስቆም የሚችለው ግን በማንነቱ የተጠቃው ብሔር የጸረ ብሔር ጭቆና ትግል ማድረግ ሲችል ነውና በኩል እንትን ላይ መቀመጥ ይከብዳል ነው። ግን ምትዩን እረዳለሁ። እንዲሁ ዲስሚሲቭ ነኝ በነገራችን ላይ የኦሮሞ ግሪቫንስ ካለ አንብበን ለመረዳት እንሞክራለን። የትግራይ ግሪቫንስ ካለ አንብበን ለመረዳት እንሞክራለን። ህዝባችን ግን ክሊር ኤንድ ፕሬዘንት ዳንጀር አንተ ሰውዬ ጨቋኝ ነበርክ፣ ጠላት ነህ፣ በብሔሮች መሀል የተዛባ ግንኙነት አለ ይልሻል ህገ መንግስቱ። ያዛባው ማን ነው? አማራ። በየሄደበት አካባቢ እንዲታደን የሚያደርግ ስርዓት ተቀርጾ ህዝባችን እኛ በምንኖርበት አሁን ባለንበት ዓለም ላይ ሲታደን ይህንን መታገል አለመቻል አንችልም እና ከብሔር ፖለቲካ አንጻር አትዩት። አንዳንድ ጊዜ ከሰርቫይቫል አንጻር እዩት ለማለት ነው። ቴንኪው። ግን ይቅርታ እሺ። በጣም ሲንግል ሳይደድ የሆነ አመለካከት። ኦሮሞ ሲገደል የሚገደልበትን ምክንያት የምታውቀው አንተ ነህ። አማራ ሲገደል የሚገደልበትን ምክንያት የምታውቀው አንተ ነህ። እንድጨርስ የፈለኩትም ለዚህ ነው። ማን በምን ምክንያት የሚገደል የምታውቀው አንተ ነህ። ይሄ እኔ አውቅላችኋለሁ። ስሰድባችሁ ምርቃት ነው። ያዝልኝ በፈጠረህ። ኦኬ ይቅርታ።
አሁን አንተ አንታይቴሲስ እኔ በነገራችን እዚህ ቤትም ተናግሬያለሁ። ፍሬ ታውቂያለሽ። የአማራ ህዝብ ትግል ፖለቲካል ትግል የሚባለው አንዱ ኮር መሆን ያለበት ለረጅም ዓመታት የተሰራበትን የሐሰት ትርክት ከህዝብ ላይ ማንሳት ነው። ሲስተሚክ የሆነውን የመንግስት ስትራክቸር የተገነባበት ስቴት ለመስራት በአንድ ቋንቋ፣ በአንድ ማንነት፣ በአንድ ሃይማኖት የሚለውን የስቴት ፎርሜሽን ወስደው ለአማራ ህዝብ ሰጥተውታል። ይሄን ለፖለቲካ ማሳለጥ ተብሎ ተሰርቷል። ህዝብ ተጎድቶበታል። መቀየር አለበት። በህግ ነው መቀየር ያለበት ብዬ ነው ማምነው። ይሄንን ትርክት ለመቀልበስ በጋራ ነው መሰራት ያለበት። የአማራ ላይ ብቻ የሚጣል አይደለም። እንደ ሀገር የምንቀጥል ከሆነ ከመሃላችን አንድ ሰፊን ህዝብ በዚህ ሰይመን መቀጠል አንችልም። መነሳት አለበት። ይሄ ትርክት መስተካከል መቀልበስ አለበት። ይሄንን ነው ማምነው እኔ። ይሄንን እንደሚያምን እንደ አንድ ሰው ዩሪ ዛሬ የሚደግፋቸው አካላት ሲናገሩ የመጡት ባለፉት ጥቂት ዓመታት ውስጥ ሻክ በሚያደርግ ደረጃ በጽሁፍ በቪዲዮ የተደገፈ ከአንደበታቸው የሚወጣው ነገር ይሄንን ትርክት የሚያጠናክር እውን የሚያደርግ አላሉም ብለን እኛ እንዴ በቅርብ ጊዜ አስረስ ማረ ዳምጤ የሚባለው የድርጅታቸው ኃላፊ ምንድነው ያለው? የአማራው ነገስታት ብሎ የኢትዮጵያ ነገስት የአማራው ነገስታት ናቸው ብሎ በአደባባይ ወጥቶ ተናግሯል። ሻክት ሆነ ኔር የሚያስለገሰ ጋር ሁሉ እጅ ተናግሬያለሁ። ምን አይነት ነገር ነው? እኛ የኢትዮጵያ ነገስታት ናቸው ቋንቋ አማርኛን አድቮኬት ቢያደርግም በዛ ጊዜ የነበረው ስርዓት የኢትዮጵያ ናቸው ለአማራ ህዝብ ሰይሞ የነሱን ጥፋት ለህዝብ ለአንድ ማህበረሰብ ለአንድ ብሔር መስጠት ትክክል አይደለም እያልኛ የሚያጠጋጋ ትርክት እንስራ እንላለን። መሳሪያ አንግቦ አንደበቱ የሚናገረው ግን ንግስታቱ ይገዟቸው የነበሩት የአማራ ናቸው ብሎ ይሰብከናል እኮ አስረስ ማረ ዳምጤ። በአደባባይ ወጥቶ የአባታችን ቤተመንግስት ነው የኢትዮጵያ ቤተመንግስት የአንድ ብሔር ቤተመንግስት ነው፣ ሀገሪቱ አጽመ ርስታችን ናት፣ ከወለጋ እናስነሳለን፣ ከዚህ እናስነሳለን፣ ከአዲስ አበባ ከዚህ ትፈናቀላለህ፣ ማደጋስካር ትሄዳለህ። ይሄንን እኮ የሚሰብክ በአንደበቱ ሞልቶ የሚናገር አጸያ ማድረግ የሚችል አይደለም። ልምሻ ነው፣ ሽባ ነው እኮ ምንም ማድረግ አይችልም እኮ እዚህ ያለበት ሀገር ላይ ምንም ማድረግ አይችልም። የቲፒኤልኤፍ ደጋፊዎች ያስጠርዙታል የፈለጉ ቀን። አይ እሱ ተውቆይ እሱ ፕሮፖጋንዳ ነው፣ ምንም አቅም የለውም። እሱ አቅም የለውም የሚታወቅ ነው። ግን አንደበቱ ለህዝብ ግን ይኸውልህ ምላስ ተናግሮ ጭንቅላት ያስፈልጋል። እሱ ግን እንደዚህ የሚሳደበው ስህተት ነው። ይሄ ማኒፌስቶ እንደዛ ያለ የለም። ነገራችን የተለያየን ሰዎች እንደሆነ ነው ያወቅነው። እኛ ሀገራችን ሆነን አናውቅም ነበር። እዚህ ጋር ያሉ ኢትዮጵያኖች፣ እዚህ አካባቢ ያሉ ኢትዮጵያኖች ነዋሪዎች በምን አሁን አሜሪካም እንዴት ነው የሚያዩት? እንዴት ነው የሚኖሩት? ከብዙ ማህበረሰብ ጋር ተቀላቅለው ኮምፕሮማይዝ አድርገው ስራ ላይ ይሁን ጉርብትና ይሁን በብዙ ነገር በጣም ማነር ያለን ማህበረሰብ እንደሆነ ነው የሚነገረው በሌላው ዜጋ። እርስ በራሳችን ግን እንደዛ አይደለም የሚሆነው። ከቸርቻችን የተለያየን ቸርች ነው የፈጠርነው፣ ኮሚኒቲ የተለያየ። ኢትዮጵያ እግር ኳስ አይተሃል? እግር ኳስ ተለያይተን ነው የምናደርገው እኛ። ለውስጡ ላለው መለያየት ፈጠርንለት እንጂ አንድነትን አላሳየነውም። ትግልን ለኢኳሊቲ ሳይሆን ለሆነ ማለት የየራሳችን የሆነ ኢሜጅ እና የየራሳችን ፍላጎት ነው፣ የተለያየ ፍላጎት ነው ያለን። ሶ እኔ ፍሬ ግን ይቅርታ እዚሁ ላይ አንድ ጥያቄ እችን ብዬ ግን አቆማለሁ። አይ ቲንክ ፖለቲካ በጣም ኢንትረስት ስለሚያደርገኝ ነው። ይቅርታ ለምሳሌ እኔ አንድ ጥያቄ ላስቀምጥና ከዛ አደምጣችኋለሁ። ታቸው በሰበሩን ከተማ ሰበር ናቸው ላለው ሽመልስ አብዲሳ ከዲያስፖራ ሜቢ አልሰበርከንም የሚል ድምፅ ተስተጋብቶ ሊሆን ይችላል። ይሄ ሮንግ አይደለም። ቼክ ኤንድ ባላንስ ነው እየተሰራ። ይኸውልሽ እኛ ባንኖር ያ ሀገር ባርባሪክና ጨቋኝ ሆኖ ነው የሚቀጥለው። የዲያስፖራውን ሮል መንግስት ስልጣን ማስቀጠል ይፈልጋል። ተጨቋኞችን ጨቁኖ ለረጅም ጊዜ ማቆየት ይፈልጋል። ተጨቋኞች በማንነታቸውም ይሁን ሌሎች የሚደራጁባቸውን ማዕቀፎች ማፍረስ ይፈልጋል። ኢትዮጵያ ውስጥ አሁን ተጨቋኞች ራሳቸውን አደራጅተው የጸረ ጭቆና ትግል ማካሄድ አይችሉም። ስለዚህ ይሄ የጸረ ጭቆና ትግል ከዲያስፖራ አንቺ እንዳልሽው በተከፋፈለ መልኩ ሊደረግ ይችላል። አልቲሜትሊ ግን የቆምንበት ቦታ ቢለያይም የትግራይ ዲያስፖራ የትግራይ ወገን ያይገደል ይመስለኛል አልቲሜት ግቡ። እኔ አዛን አማራ የአማራ ሰዎች መገደል ነው ወደዚህ ገፍቶ ያመጣኝ። ሚስኪን በጎጃቸው የተቀመጡ ምንም አይነት የፖለቲካ ጥያቄ ያልጠየቁ ሰዎች የሆነ ቀን ላይ 17 ቤተሰቦቻቸውን አጥተው መሬት ላይ ተበትነው መንግስት የሀገር ባለቤት የሆኑ ዜጎችን በትኖ
በማክሲማም ድህነቱ አርሰው ይኖሩ የነበሩ ሰዎች በአንድ ጀንበር የደሃ ደሃ ሆነው ሲነቁ ነው ወደዚህ ትግል የገባ ነው እኮ አይደል? ይሄ ዲያስፖራ ግድያዎች እንዲቀንሱ መንግስት ህዝቦች መንግስታቸውን የሚከረክሙት ሀገራቸውን ስለሚጠሉ አይደለም። የመንግስት ባህሪ ካልተከረከመ ወደ ጭቆና ስለሚያድግ ሁልጊዜ ተጨቋኞች ባገኙት ሚንስ ራሳቸውን አደራጅተው ጨቋኞቻቸውን መታገል አለባቸው። አሁን እኮ ጨቋኞቻችን አገር ቤት ምንም አይነት የመተንፈሻ የዲሞክራሲ ቀዳዳ ሳጥተውናል። አገር ቤት የሚደረጉ ጩኸቶች በዲያስፖራ ላይ ስለተሰሙ ነው መተው እያፈኑን ያሉትና እረዳለሁ። somehow okay positively I don't know መንግስት ጸጥ ለጥ አድርጎ እንዲገዛ እንዴት አድርጎ ፖዚቲቭሊ ኮንትሪቢዩት ማድረግ እንደሚቻል ከባርነት ውጪ እኔ አላውቅምና ጥሩ ባሮች ከሆነን አሁን እንደሚባለው አይነት ጸጥ ለጥ ያለ ዲያስፖራ ለካውን ቀደም ወንድማችን አያላ ሂዝ ብሪሊየንት በነገራችን ላይና $1 አዋጡ፣ አፋችሁን ዝጉ፣ መንግስትን ታዘዙ፣ ምንም አይነት የተቃውሞ ድምጽ አታሰሙ፣ ማታ ማታ ፈርሳሙ ሰውዬ ብሉ ሌብል ቢጠጣበትም ችግር የለውም፣ ግን ደግሞ ዲያስፖራ የሚባለው ሰው የሀገር ቤት ገብቶ ቤት ቢገዛም አስወድደሃል። ሶ አንዴ ከሀገርህ ወጥተሃል፣ ባለህበት ሀገር ሄደ በባርነት ኑር፣ እኔ ህዝቡን እዚህ ጨቁኜ ልግዛ አፍን ዘግተህ ተቀመጥ አይነት ነገር ነውና እኔ ይሄ የሚሰራ አይመስለኝም። ሶ ትንተናችሁን ፌር አድርጉት ነው ዲያስፖራ ዩሪ ከዚህ በላይ መስራት አይ ቲንክ አያና እንደዚህ አይነት ቤት ይከብዳል። ይሄንን ልጠይቅ ለራስ ከዚህ በላይ መስራት አንችልም እንዴ? ፍሬ እሺ በቃ ይቅርታ ዩሪ ሳትሄድ በፊት ይሄ ድራፕ እንጎ እንዳይሆንብህ ለአንተም እሺ እኔ 30 እና አኪላ አይነት ብዙ ደስ ማይል ቆይ አንድ ጊዜ ትናገርበታለህ ሐሳብህን መሰማት ስላለበት እኮ ነው። እሺ አይቀጥል። እሺ አሁን አንተ ከዚህም ከዛም እንደምንም ማጎታተህ ዲያስፖራው በነገራችን ላይ ቁስል በማከክና በአስለቃሽ ፖለቲካ ነው የሚያምነው። እኛ ባንኖር ኖሮ ያልከው ባለፉት 7-8 ዓመታት መንግስት ሊያደርግ ፈልገው ያላስደረከው ምንም የለም። ይልቁን ሊያደርግ አስለቃሽ ነበሩ ያሰፈርና እሳቸው ትዝ አሉኝ። እሺ ቀጥታ አስለቃሽ የነበሩ ምናምን ደረት ባይዘው ከከበዳቸው ከጎረቤት የሆነች ሰራተኛ ምናምን የእሷን ደረት ሁሉ ሊመቱ ይችላሉ። እዛ ውስጥ መግባት አያስፈልገንም። በሌሎች ሰዎችም ደረት መድቃት ሊኖር ስለሚችል the point is ስታስለቅሰው ደስ ይለዋል። ገብቷል። ስትሬስ ዶኖ ምን ብሎ ከዛ እየየ የምትልለት ከሆነ ደስ ይለዋል። የሆነ አይነት ሚኒንግፉል የሆነ ቻሌንጅ የሚያደርገው ነገር መቀበል አይፈልግም። ገንዘቡንም ሲያወጣ ደስ የሚለው እዚህ ሽንት ቤት ውሃ ምናምን ሲጠጡ ኮልጌት አይናቸውን ሲቀቡ ሰው ሲንፈራፈን ለእንደዚህ ያን ነገር ነው እንጂ የራሱን ህይወት ላይ ራሱ ማድረግ የሚቸገር ነው። በጣም ችግር አለብን። ይሄ ምንም ይካድ አይደለም። ሞርጌጁን ለመክፈል ስትራግል እያደረገ በክሬዲት ካርድ ለሴቶች ልጆች እንዳለ ለማየት ገንዘብ የሚከፍል ብዙ ኤጁኬሽኑን ያልተከተለ እንደዚህ አይነት ዲያስፖራ ለመርገም ሳይሆን መድረክ ላይ እንዲህ አይነት ሰዎች ያሉ አይመስለኝም። መድረኩ ላይ አይደለም ዲያስፖራ አጠቃላይ ይሄ ውጭ ያለው ዲያስፖራችንን ኮሌክሽን ቴንደንሲውን ስለምናውቅ ምን ሪዋርድ እንደሚያደርግ ስለምናውቅ እውነትን መፈለግ ሐቀኛ ነገር ላይ ትክክል ሀገር የሚጠቅም ነገር ሎንጂቪቲ ያለው ነገር ላይ እንደዛ ነገር አይሰራም። የሚያሞግሱትና እኛን ተባትኖር እኮ የእንትን ልጆች የዚህ ሰፈር ልጆች ወይ ብለውት ምናምን ምናምን የሚቀማው ነው። ገንዘቡን ሰለፍቶ ያመጣውን ገንዘብ ከልጆቹ አፍ አንድ ማይም ሰውዬ በሰፈሩ አሞግሶት የእንትን ሰፈር ልጆች የወለጋ የአርሲ ልጆች የጎጃም ምናምን ብሎ የሚቀማው በጣም ይሄ ጋዝላይቲንግ ወለጋ ላይ ሰዎች አልተገደሉ ሆልድ ቆይ ያወራለሁት ሌላ ነገር ነው። ሐሳቤን ስማኝ ዩሪ። አይ ስለግድ ነው ሆለል ነው የምልህ። ይሄ አሁን ውጭ ያለው ብዙ ዲያስፖራ እንደ በአጋጣሚ ሆኖ በስደት የተለያየ ሀገር ይኖር እንጂ አታላችሁ ብር የምትቀበሉት ለእንትን አካባቢ እንትን ሆነንልሃል ለምናምን የምትሉት በጣም የዋህ እንኳን በዚህ አይነት ደረጃ በፖለቲካ ደረጃ አይደለም አስለቅሰኸው አይደለም ዝም ብሎ ሚዲያ ላይ ወጥቶ መድረክ ላይ ቁጭ ብሎ ለተሰዳደቡ ሁለት ጓደኛ ማቾች አንደኛው የኦሮሞ አንደኛው አማራ ነው ብሎ ብሩን የሚዘረፍ ስለሆነ እሱን ታፕ አድርጋችሁ መጠቀማችሁን አንፈርድባችሁ። ዲያቆን ዳንኤል የተናገረበት መንገድ ትንሽ ቦታ የለንም ማለት ታናገረኝ አልቻልክም። አለን ወይ ማለት ነው። አይተን ታውቃለህ ዩሪ ቆይ አሁን ያደረከው ወሬ ራሱ የፖለቲካ ወሬ ስለሆነ ሆልድ እሱ አሁን ያደረከው ቋቋሚነት የምትሰሩት እሱ አይደል እንዴ? ብር ስታይ የምትሰሩት እሱ አይደል እንዴ?
ብር ስትለቁ የነበራችሁት ለምሳሌ ሮያል ፋሚሊ ብላችሁ ሰው ተገደለ ሰው ተቀማ ብላችሁ ከሻጋዎች ጋር ሆናችሁ ብር ስትለቁ ማቅረብ ኢትስ ጋስላይቲንግ ይመስለኛል። ዶወሬ ዶወሬ እሱ እኮ ስንተዋወቅ እኮ ነው አይደል? ምንም ችግር የለውም። ይሄ እንኳን እንደናንተ አይነት የሰላ አንደበትና ብዕር ያለው ሻርፕ የሆነ ሰው አይደለም። እዚህ የምናውቃቸው በጣም የዋህ የሆኑ ሰዎች አስተካክለው መፈረም ስማቸውን የማይችሉ ሰዎች ይዘርፉታል። ይህን ወለል ዲያስፖራ እሱ የምናውቀው ነገር ነው። በዛ መሰለፍ እንዳለ ሆኖ ሽመልስ አብዲሳ ከሚዘርፈው ሆልድ ቆይ አላስወራ ማለት ትክክል ነው ስታስብ እንደዛ ጋስ ላይ እንደዛ አፈነ እኔ እኮ አንተን አሁን ሰማው ይኸውልህ ከሽመልስ አብዲሳ እዛ ስትሄድ ባለስልጣን እንትና የሚወዱትን ለቅሶ ሁሉ አስለቀስካቸው አይደለ? የአምስት ማሰር የሚሉትን አጨበጨቡልህ። ኦኬ ዛትስ ናት ማይ ፕሮብለም። አሁን እንዳልናገር ደግሞ በቃ ይሩ ይሰጣል። አንተ ደግሞ አይ ኖ ኢትስ ኦኬ ቀጥል። ያ በነገራችን ላይ እውነቱ ይመርሃል እንጂ ከገባ በኋላ ስራውን መስራቱን አይተው። አሁን አንተ በውሸት በምናምን የምታነወልለው የምታስለቅሰው ያውቃል እኮ ልቡ ያውቃል እኮ ምንም እንደማታመጡ። ይሄ መንግስትኛ ባንኖር ኖሮ ምናምን እንትን ያደርግ ምን አደረጋችሁ? ያለፈው 7 ዓመት ብሬን ከመውሰድ ውጪ ጭንቅላቴን ከማዞር ውጪ እርስ በርስ ከመቧጨቅ በመንደር የጎጃም የጎንደር የምን እየተባባልክ ሽፍት እየሰራ አፋብን አፋባ አፋቦ አፋጎ አፋጂ አፋዳ እያላችሁ ድርጅት እየፈጠራችሁ ሁልጭ አድርጋችሁ በባልጩት ላጫችሁን እንጂ ምን አመጣችሁ ነው የሚልኩ። ልጆቻችን ወንድሞቻችን አጨራረሳችሁ፣ አገዳደላችሁ። ምን መንደራችን፣ ሰፈራችን፣ ከተሞቻችን አቃጠላችሁ። እዚህ ቁጭ ብላችሁ እናንተ ኑሯችሁን እየኖራችሁ እኛ ኑሮ አሳጣችሁን እንጂ እኮ ያውቀዋል። ግን እያወቀ ነው ገብቷል። ያው ስንፍናው ስላለበት እዛም ይወረውርልህ። አሁን ዳንኤል ክብረት እየተናገረ ያለው እዛ ቁጭ ብሎ ኢትዮጵያ ላይ ክፋትን ከሚሰሩ ከሻቢያ ጋር ከሚቆሙ ካገኙት ጋር ሆኖ ጦርነትን ከሚያውጁልን መከፋፈልን ቅድም ፍሬ የምትል በሰፈር በእግር ኳስ ደረጃ ራሱ አብሮ መቆም የማይችሉ ለሀገር ሲባል መርዝ መርጨት እንጂ ደህና ነገራቸውን ማውጣት የማይፈልጉ ሰዎች አሉ። ሁሉንም ዲያስፖራ አይደለም የሚለው እንደዚህ የሚያደርጉ ሰዎች ነው ብሎ የሚጀምረው ክሊርሊ። ቅድም ከክብሮም ጋርም እየተነጋገርን የነበር ነው ስፔሲፋይ ያደርጋቸዋል። እንደዚህ አይነት ሰዎች እንደናንተ ጦርነት አሁን አንተ በመዶሻ ፍርሳለሁ ሀገር ስትሉ ነበር። እኛ የምንፈልገው ቅድም አሁን አጽመርስት ብለህ ታወራ ነበር። ኢትዮጵያ ህገ መንግስት የምትቃወሙ ናቸው። አጽመርስት ኢትዮጵያ ውስጥ የሞቱበት አባቶቻችን ሁሉም አባቶቻችን እንግዲህ አፈሩን እነ ጎበን አንተ የምትጠላቸውን እነ ጎበን አዳጬን ጨምሮ አፈሩን ያቅልልላቸው። እኛ ስላለ ህዝብ ነው የምናወራው። ፖለቲካ ባለ ህዝብ ነው እንጂ የሚሰራው ታሪክ እሱ የሙታን መንደር ውስጥ ነው የምንተዋቸው። እንደዚህ አይነት አስተሳሰብ አሁን ያሉትም ከሙታን ስለማይሻሉ ማለት ነው። እሱ ችግር የለውም። ያለና የሞተን መለየት እሱ የራሱ ስራ የሆስፒታል ስራ ሄዶ መታየት ነው። የሞተ ቼክ መደረግ ይችላል። ላለው ህዝብ ግን አንተ በአጽም ስም ይዘህ የምትቀበለው የምትቀማው የምትዘርፈው ነገር የለም። አሁን ዝርፊያ ተቀምቻለሁ ነው እንትና ሲያስጠላኝ ገመቹ ከዚህ መጣ ምናምን የገመቹ ገመቹ የሚባል መኪና ነው ያልኩት። አሁን አንተ ለተወሰኑ ሰዎች የሚገዛ ማለት ነው። በሆነ ቋንቋ ለሚናገሩ ችግር የለውም። ሌላ ጊዜ ታታልላቸዋለህ። ኔፖቲዝም ማለት ነው። ብዙ አትጨነቅ ዩሪ፣ ሌላ ተመልሰህ ታታልላቸዋለህ። ችግር የለውም። እኔ ያልኩትን ይረሱታል። ዶወሬ የእናንተ ናቸው። ግን ይስሙት። አትሊስት የሆነ ቀን ሊነቁ ስለሚችሉ ይሄንን ነው የሚናገረው። ሀገር ዝም ብለህ ስም ስለጠራህ ብቻ ሀገሬ ስላልክ ብቻ ሳይሆን ለሀገርህ መርዝ ሲቀመም 1 2 3 ፖለቲከኞች ነን የሚሉ ሰዎች በህዝብ መካከል ጥላቻን ሲዘሩ የማይሆን ፖለቲካን ሲያወሩ ሀገር እንድታፈርስ ሲቀሰቅሱ እሱን ስትደግፍ ጀግንነት ሲመስልህ ሁሌ ለጦርነት፣ ሁሌ ለጠመንጃ፣ ሁሌ ለጥፋት፣ ሁሌ ለመገዳደል፣ ሁሌ ለክፋት መለያየት መጨረሻ የሌለው አማራ ኦሮሞ ብሎ ከለያየህ በኋላ ተመልሶ ደግሞ ጎጃም ጎንደር ብሎ ለይቶ ከዛ ደግሞ ምዕራብ ጎንደርና ሰሜን ምናምን ብሎ የሚለያይህን ተከትለህ ሀገር የምታፈርስ ከሆነ መኖሪያ ፌርፋክስ የምትሰራው እዛ የምትኖረው እዛ ሰፈርህ እንዲረበሽ አትፈልግም። በህግ ነው የምትተዳደረው። ዲሲ ውስጥ አንድ ነገር ኮሽ እንዲል አትፈልግም። ፖሊስ ትጠራለህ። ሰላም እንዲኖር ነው የምትፈልገው። መንግስት ታከብራለህ። ትራምፕ መጣ ባይደን ትገዛለህ። ኢትዮጵያ ውስጥ ግን ያለ ነውጥ አትፈልግም። ጠመንጃ ነው የምትፈልገው። ይቃጠል ነው፣ ይረር ነው፣ ተኩስ ነው፣ አይማር ነው፣ እረድ ነው የምታውጀው። እንደዚህ አይነት ሰዎች ነው የሚለው እንዲያነው ሰው በጠይቅልህ ይሄንን ነው ባህሪያቸው። በውጭ የሚኖሩ ሰዎች
እንደዚህ የሚያደርግ ሰው ምንም መጠየቅ የለበትም ይላል። ይሄንን ክላሲፊኬሽን ወስደህ ለመረላው ኢትዮጵያዊ ዲያስፖራ መስጠት አትችልም። እኔን አይመለከተኝም፣ ፍሬን አይመለከታትም። ኢትዮጵያ አንድ ትሆነ ሀገር ኑን ትላለች፣ የራሷን ህዝብ ትወዳለች፣ ትግራዋይቲ ናት። እንደዚህ ጋር አያና እንደዚህ ጋር ተሳትፎ ለማድረግ ሻሻጭ አይደለ እንዴ? ዩሪ ነው ማይኩ የተከፈተው እንደ ፍሬ አይነት እኔ ያለሁኝ ሀገሬ አንድ ትሁን፣ ሀገር አትፍረስ፣ ወንጀል አንስራ፣ ጠብና ጦርነት በህዝብ መካከል አናውጅ፣ በህግ እንተዳደር እና አክብር፣ ሀገር ይከበር፣ ፖለቲካ ችግር ካለብን በፖለቲካ መንገድ እናንሳ፣ ሀገር አፍራሽ ንግግር አናድርግ፣ ከሌሎች ኃይሎች ጋር አንሰለፍ የሚል አለ። ይሄ ሌላው ደግሞ እናንተና መናጇችሁ አለ። ለራሱ ጥቅም ሲሆን ዜግነቱን በፍጥነት እስኪጥል ድረስ የሚቸኩል ኢትዮጵያዊ ከሁሉ በላይ መስሎ የሚታይ አናያና የዛሬ 7 ዓመት ፖለቲካ ምናምን ይልሃል። ኢትዮጵያዊነትን ዛሬ ላይ ያልኖርክበትን አያቴ ኖሮታል፣ በአያትህ ሞተዋል፣ ተቀብረዋል፣ የሉም። ስለ አያትህ አይደለም። አንተ ኢትዮጵያዊ ነህ ወይ? ለኢትዮጵያ ታስባለህ ወይ? ኢትዮጵያን ታስቀድማለህ ወይ? ነው አታስቀድምም። ጥቅምህን፣ የግል ኪስህ የሚገባ ነገር፣ ሰፈርተኝነትን፣ መንደርተኝነትን፣ ከዛ በተረፈ ጥላቻን ነው የምታውጀው። ከዛ ተሰብሰብ። ኢትዮጵያዊነት ዝም ብሎ በውርስ ባንክ የሚቀመጥ አጽመ ርስት ምናምን የሚባል ነገር የለም። አሁን ያለች ሀገር ናት። አሁን ኢንትረስት ያላት፣ አሁን ህዝብ ያላት፣ አሁን ያለውን ህዝቧን እያጠፋህ እየገፋ፣ አሁን ያለውን ኢንትረስቷን እያሳነስክ የዛሬ ስንት ዓመት እዚህ ጋር ነበሩ አጽመ ርስት አይደለም። እንደዛ የሚባል ነገር የለም። እርሳው እሱ። ዛሬ ምን እያደረክ ነው? ዜግነትህን ማታከብር፣ ሀገርህን ማታከብር፣ ኢንትረስቷን ማታከብር፣ ጠብና ጠመንጃ ብቻ እየላክላት ከዛ ደግሞ ኢትዮጵያዊ መሆን አይቻልም ነው። እውነቱን ነው ደግሞ እስማማለሁ ታይ ነበረ። የዩሪም በጣም ኢንትረስቲንግ ነው። ዩሪን ክለብ ሃውስ ላይ ነው ማቀው፣ ግን ዛሬ የተናገራቸውን ነገሮች ኦልሞስት ብዙ ነጥቦቹን አግሪ ያደርጋቸዋለሁ። ኦኬ ሶ በተነሳው ቶፒክ ላይ ሜቢ እኔ ትንሽ በሰለሞን በሚባለው ሰውዬ ዙሪያ እኔ የተደረገው ነገር የአሜሪካ መንግስትና የኢትዮጵያ መንግስት ተስማምተው ያደረጉት ስራ ነው ብዬ ነው ማምነው። ሳይኦፕ ስራ ነው፣ ዳያስፖራውን ማስፈራራ። ቢካዝ እሱን መላክ ይችሉ ነበር፣ ግን ፋኖን ፍሬም ያደረጉበት መንገድ ትክክል አይደለም። አንድ ጊዜ ዋን ሞመንት አብይ አህመድ ምንድነው የአለቆቹን ያው ፕሮክሲ ነው የዩኤኢ ፕሮክሲ። ዩኤኢ ማለት ለእኔ እስራኤል፣ ዩኤኢ፣ አሜሪካ አንድ ላይ ሆነው ያው ኢራን ላይ የጀመሩት ጦርነት አለ፣ ግን ያ ጦርነት በዛው አያልቅም። ሬድ ሲ ላይ የሚቀጥል ነገር አለ። ሁቲዎቹን እና አሁን ደግሞ ሙስሊም ብራዘርሁድ ሱዳን ውስጥ እያሉ ሌብል እያደረጉ ስለሆነ አብይ አህመድ ብዙ ስራ ተሰጥቶታል፣ ሆምወርክ ተሰጥቶታል። ያንን ሆምወርክ በደስታ እሰራላችኋለሁ፣ ነገር ግን የእግር እሳት የሆኑብኝ ሬዚስታንሶች አሉ መሬት ላይ ዶሜስቲክሊ የተቸገርኩት ነገር አለ ብሎ የተመካከሩበትና ማን ሲባል ለምሳሌ ፋኖ፣ ኦላ እና እንግዲህ የትግራይ ኃይሎችንም እዛ ውስጥ እናካታለን። ሌላ ደግሞ ትልቁ ግሩፕ የዳያስፖራው ግሩፕ ነው። ባይዘው መሬት ላይ ታጥቆ እየተንቀሳቀሰ ሳይሆን ከውጭ ሆኖ ብዙ አቅም አለው እና ፋኖን ለመምታት ይሄን ሰውዬ ተጠቅመውበታል ብዬ ነው ማምነው። ቢካዝ ፍሬም የተደረገበት የወጣበት መንገድ ሞር ቺሊንግ ኢፌክት እንዲኖረው እዚህ አድቮኬሲ ስራ ላይ ያሉ ሰዎች ሜቢ ትናንሽ ልክ ቅድም ስታወሪ ነበር ሾፕሊፍቲንግ አድርገው ከሆነ ኦር ዲዩአይ ካላቸው በዛ መሰረት ይሄ አይስ ካገኛቸው ዲፖርት ሊያደርጋቸው ይችላል። there's no ምንድነው ሊጋል ፕሮሲጀር ምናምን የሚባል የለም። እነዛ እንደ ጋንግስተሮች ነው አክት የሚያደርጉትና ትንሽ ነገር አግኝተው ሰዎችን ሊያባሩ ይችላሉና ሰዎች ሞር ሊፈሩ ይችላሉ ብዬ አምናለሁ። ይሄ ሳይኮሎጂካል ኦፕሬሽን ነው ብዬ ማምንበት ምክንያት በዚህ ምክንያት ነው። አብይ ነው ተጠቃሚው። ይሄ ሰውዬ በመመለሱና በጣም የተደሰተው ደግሞ ከሁሉም የበለጠ የብልጽግና ሰዎች ናቸው። ኦፍኮርስ በትግራይ ሳይድ ያለ ስቲል ኦፍኮርስ ግሪቨንስ ያለው ሌጂቲሜት ግሪቨንስ ያለው ይህንን ሲያይ መንግስት ጀስቲስ አላመጣለትም። ግን ይሄ some form of እንደ ጀስቲስ አይተውት ከሆነ የተደሰቱ አካላት አሉ። አንዳንዶቹ ደግሞ
እሱ ውስጥ አልገባም። ሌላ ፖለቲካ ስለሆነ ሌላውን እተዋለሁ እና ይሄ ፋኖን አሁን ነገ ደግሞ ኦላን ደግሞ እንደዚሁ ቴሮሪስት እንደውም ሙስሊም ብራዘርሁድ ሊሏቸው ይችላሉ ነገ። ሶ ዳያስፖራው ኢንዳይሬክትሊ ኢምፕሊኬትድ ነው የሚሆነው። መሬት ላይ ያለው ሳይድ በዚህ መንገድ ሌብል ከተደረገ ውጭ ያለው ኃይል እንዲፈራ ለማድረግ ነው የሚሞክሩት። እሱ የኔ ትንታኔ ነው። አይ ዶንት ቲንክ ኢትስ ጀስት ራንደም የሆነ ክላሲፊኬሽን አይደለም። ወደ ዳንኤል ክብረት ስመጣ መጀመሪያ ነገር ናሽናል ሴኩሪቲ ምን ማለት ነው? ናሽናል ሴኩሪቲ ለምሳሌ ከግብጽ ጋር አንድ ሰው ሰርቶ ኢትዮጵያን ለማፍረስ ቢነሳ ያ እኔ በዛ አልስማማም። ነገር ግን ናሽናል አብይ አህመድ ከዩኤኢ ጋር ለምን ይሰራል? አብይ አህመድ የዩኤኢ ፕሮክሲ ሆኖ ኢትዮጵያን አደጋ ውስጥ እየከተተ ነው ማለት ናሽናል ሴኩሪቲ አይደለም። አብይ አህመድ የወርልድ ባንክ አይኤምኤፍ ፕሪስክሪፕሽን አፕላይ እያደረገ በጣም ሰዎች መሸከም የማይችሉትን የኢኮኖሚ ቀውስ እያመጣባቸው ነው እና ይሄ this is wrong ብሎ መተቸት ኦር ይሄ ትክክል አይደለም ማለት ናሽናል ሴኩሪቲ ትሬት አይደለም። የችግሩ ካድሬውም እና ያው ዋናው መንግስትም ናሽናል ሴኩሪቲን ኤኒ ክሪቲሲዝም ኦፍ የኢትዮጵያ መንግስትን አርጎ ማየቱ ነው። አንድ ነገር ከተተቸ የአንቺ ባንዳ እናንተ ባንዳዎች ብሎ ብላንኬት የሆነ ሌብል ሰጥቶሽ በቃ እንድትወያይ አይፈቀድልሽም ማለት ነው። ሶ ዳያስፖራው ነው መተንፈስ የሚችለው። ኢትዮጵያ ውስጥ የሲቪል ሶሳይቲ በጣም ሪስትሪክቲቭ በሆነ መንገድ ነው የተመለሰው። ልክ 2018 ላይ ቃል የገባውን በሞላ ሪቨርስ አድርጎ ዛሬ ጭራሽ እንደውም አንዳንድ ሲቪል ሶሳይቲ ከውጭ ሀገር ገንዘብ የሚያገኙትን እንኳን አላይደለ ለፕሮፐር የሆነ ለዲሞክራቲክ ኢንቫይሮንመንት የሚያግዝ ነገሮች የሚሰሩ አካላትን በሞላ ፋንዲንግ እንዳያገኙ አዳዲስ ህግ እየወጣ ነው። አመንድ እየተደረገ ነው። ሰው ይፈራል። አገር ቤት እንኳን ኖርማል ሲቲዝኑ የሜምበር ኦፍ ፓርላመንት እስር ቤት የሚሰቃይበት ዘመን ላይ ነው ያለ ነው። ጋዜጠኞችን ምንድነው በድብቅ በሆኑ ስውር ኃይሎች ኮሬ ነገኛ ነው የሚባለው በእነሱ ኪድናፕ አድርጎ አስደብድበው ሰዎችን ቲራኒ ውስጥ ነው ያለው የኢትዮጵያ ህዝብ። ሰው ውስጥ ያለው ሰው መተንፈስ አይችልም። እኛ በጣም እድለኞች ነን። ውጭ ሆነን ነው የምናወራው። በፊቱ መጥቶ አብይን መቃወም የሚችል ሰው በጣም ጥቂት ነው አገር ውስጥ ዛሬ። ቢካዝ ሪስትሪክቲቭ የሆነ ሪፕሬሲቭ የሆነ ቲራኒካል ሬጂም ነው ያለው ኢትዮጵያ ውስጥ። ሶ መተንፈስ የሚችለው ይሄንን የኢትዮጵያ ውስጥ ያለውን ችግር ማውራት የሚችለው መግለጽ የሚችለው ዳያስፖራው ነው። ዳያስፖራ ትልቅ ሮል አለው። however ዳያስፖራው ሄት ስፒች ውስጥ ኢንጌጅ ሲያደርግ ነው ችግሩ። የጥላቻ ንግግር ውስጥ ህዝብ ለህዝብ የሚያጋጭ ንግግር ውስጥ ሲገባ በጣም አደገኛ ነው። ነገር ግን አብይን መተቸት የአብይን መንግስት መተቸት ዳያስፖራው ማድረግ ያለበት ስራው ነው ብዬ ነው ማምነው። እንደውም ዳያስፖራው ዝም ካለ ትልቅ ስህተትና የሚጠየቅበት ነው። ሶሻል ሚዲያ እጃችሁ ላይ ሶሻል ሚዲያ ቲክቶክን የምንጠቀመው ጀስት ሰዎች እየደነሱ ወር ምን እያሉ ለመደሰት ለኢንተርቴንመንት አይደለም። we don't have that luxury። መሬት ላይ ያለው ሰው ድምፅ እንድትሆኑት ይፈልጋል። ኦኬ በብሔር ተሰለፉ፣ በሃይማኖት ተሰለፉ፣ whatever as an individual you have that responsibility። ውጭ ሀገር ያላችሁት ለዚህ ፐርፐስ ነው። ኦኬ because መሬት ላይ ያሉት ማውራት አይችሉም፣ መተንፈስ አይችሉም። ኦኬ ፍራውስ እንትን ውስጥ ነው ቲራኒ ውስጥ ነው ያሉት። ሶ ዳያስፖራው አለበት ኦፍ ኮርስ እኛ ነን ደግሞ ሄት ስፒች ውስጥ ኢንጌጅ የሚያደርጉትን ፖሊሲ እያደረግን ይሄ ትክክል አይደለም እያለን ፕላትፎርም ባለመስጠት አሁን ለምሳሌ አንድ ሰው እዚህ ስቴጅ ላይ ትላንትናም ህዝብን አድጊ የሚል ሰው ሰምቻለሁ በተደጋጋሚ። ይሄ ነውር ነው። አንድን ህዝብ አህያ ማለት ምንም ኢንተርቴኒንግ አይደለም። ባይዘው እንደዚህ የሚናገሩ ሰዎችን እድልም መሰጠት የለበትም። ልክ ህፃን ልጆችን ሲረብሹ ታይም አውት እንደሚሰጣቸው እንደዚህ የሚበጠብጡ ሰዎችን ታይም አውት መሰጠት አለበት። እነሱን ካስተካከለን ፖለቲካው እየጸዳ ፖለቲካው ጨዋ ሲቪክ እየሆነ በደንብ በቃ ትክክለኛ ቶፒኮች ላይ እየተወያየን እንቀጥላለን። ቅድም ማን ነው አይ ቲንክ it was even ዩሪ በጣም ያስፈልጋል። ዳያስፖራው ለመንግስት ይጠቅመዋል። ይህ ዳያስፖራ ባይኖር መንግስት በጣም ከዚህ ባሰ ዳያቦሊካል ሊሆን ይችላል። እንደውም እናንተ የብልጽግና ካድሮች ደጋፊዎች እንኳን ዳያስፖራው ኖረ
ከዚህ ባሰ መንግስት ልንደግፍ እንገደድ ነበር ብላችሁ ነው እንደው መተንፈስ ያለባችሁ። እንኳን ዳያስፖራው ኖረ ቢካዝ ዳያስፖራው ትንሽ ቢሆን ይሄ ትክክል አይደለም እያለ ሼፕ እያደረገ ነው። ያው ብዙ አቺቭ ማድረግ ባይችልም ሌላ ደግሞ ኦልሞስት እየጨረስኩኝ ነው። ዳያስፖራው በጣም ኢምፖርታንት ነው። የዳንኤል ክብረት ዳያስፖራውን ዛሬ ስላልፈለገው ቅድም ሰናይ በደንብ አስረድቶታል። የኖሞር ዘመን እንዴት ሰናይም ነው ማን ነው እንትናም ነበረ አባዲና ነው የሚባለው አካውንት ይቅርታ፣ እሱም ራሱ በዛን ጊዜ አይ ሪሜምበር ሂም ክለብ ሃውስ ላይ ኖሞር ካምፕ ነበረ እና ያውቀዋል። በደንብ ከሚያውቀው ኤክስፒሪየንስ ነው የሚነግራችሁ። የዛኔ እንዴት ዳያስፖራውን እንዳሰለፉ በዳያስፖራ እንደኮሩ በቃ ዳያስፖራ ማለት እያሉ አይ ሪሜምበር ዛት። አሁን ደግሞ ለፈሳደን አይ ዝም በሉ። አሁን ዝም የሚል ዳያስፖራ እና ገንዘቡን ብቻ የሚልክ ዳያስፖራ ነው ምንፈልገው። እሱ ነው መልክቱ። ኖ እንደዛ አይሰራም። ደግሞ ሁለተኛ ዜግነት መያዝ ነውር አይደለም። 10 የተደጋገምከው ኮልሚ ኦኬ። ሁለተኛ ዜግነት መያዝ ምንም ነውር አይደለም። እንደውም የሰለጠኑት ሀገር ውስጥ ይፈቀዳል። ኦኬ እስራኤል 2 ዜግነት ይዘው ነው የሚንቀሳቀሱት። የአሜሪካ ፖለቲካ ውስጥ የሚሳተፋሉ፣ እስራኤል ውስጥ የሚሳተፋሉ። አሜሪካን ሀገር ፖሊሲ ሼፕ የሚያደርጉት አክቲቭሊ ስለ እስራኤል ጉዳይ ያገባናል እያሉ የአሜሪካን መንግስት የሚጨቀጭቁ እስራኤላውያን የሚጨቀጭቁ ኢራንያውያን የኢራን ዜጎች በጣም አቅም አላቸው። በደንብ ሼፕ ማድረግ ይችላሉ። ኢትዮጵያኖችን ባይዘው ተደማጭነት አላቸው። በደንብ ነው ሄደ ከኮንግረስማን እና ሴኔቱ ጋር ስትሄድ do you have a double citizenship አይሉህም፣ አንዳቸውም አይሉህም። nobody asks that question. the fact that you even raise it as a point is ridiculous. nobody cares. ኦኬ ሁሉም የሁለተኛ ፓስፖርት የያዘበት ምክንያት አለው። ትራቭል ለማድረግ ይቀላል፣ ቪዛ መጠየቅ አያስፈልግም፣ ለተለያየ ፐርፐስ። ደብል ሲቲ መጀመሪያ እያንዳንዳችን እግዚአብሔር ፈቅዶልን ነው ኢትዮጵያ የተወለድ ነው። ብልጽግና የሰጠን ኦር የሚነሳን ነገር አይደለም። ኦኬ ኤኒ ታይም ያንን የተሰጠኝን ፓስፖርት የቀደድኩለት እኔ ኢትዮጵያዊነትን ማንም አይነጥቀውም። በርዝ ራይቴ ነው። ኢትዮጵያ የተወለድኩት በርዝ ራይቴ ነው። ዳንኤል ክብረት አይደለም በርዝ ራይቴን የሚወስንልኝ። መጨረሻ የዳያስፖራ ሮል ለኔ መሆን ያለበት በእኔ እይታ ላተስማሙ ትችላላችሁ። ሞር ጂኦፖለቲክሱን የሚከታተል ዳያስፖራ ልክ እንደ ሱዳኖቹ ዩኤኢ ኤምባሲዎች ፊት ለፊት እየወጣ ተቃውሞውን የሚያሰማ ዳያስፖራ እቺን ፓርት እንዳሰሙ ነው የሚፈልጉት እነሱ። ልክ ነው፣ አጀንዳ ይሰጣሉ። በጣም ማይረባ ቶፒክ ላይ ማይረባ ለውጥ ማይመጣበትን ጉዳይ ላይ እንድንቆይ ነው የሚፈለገው እና ኖ ዳያስፖራው ትልቅ ሆምወርክ አለ። ሆምወርካችሁን በደንብ ስሩ እያንዳንዳችሁ። ከብዙዎቻችሁ ጋር ላልስማማ እችላለሁ ቢካዝ በአንድ ጊዜ የተለያየ ካምፕ ውስጥ ነበርን። ዛሬ አንድ ላይ በግድ መቆም የለብንም። ግን ቅድም በጣም አባዲና ጥሩ የአድዋን ኤግዛምፕል ሰጥቷል። አድዋ ሲነሱ ተስማምቶ አይደለም እኮ ግን አንድ ኮመን ኤነሚ ለሀገራችን ናሽናል ሴኪሪቲ ሪስክ ይሆናል ብሎ ያሰቡበትን ነገር ተስማምተዋል። መንግስት እኔ ያልኳችሁ ታርጌት ብቻ ነው ናሽናል ሪስክ ነው የሚላችሁ ነው። ዳያስፖራው ኢንቴሊጀንት የሆነ ኮንቨርሴሽን አድርጎ ናሽናል ሪስክ ለኢትዮጵያ ምንድን ነው፣ ማን ነው ኢትዮጵያን ሪሊ እየጎዳት ያለው ብለን መወያየት መቻል አለብን። እንደዚህ አይነት ኢንቴሊጀንት የሆነ ኮንቨርሴሽን እንዲኖር አይፈለግም። ለዚህ ነው ስለ ዲኤንኤ እንዳወራ የፈለጋችሁት አይደለ? ባይ ዘ ዌይ ዲኤንኤ is a very intelligent subject. ኦኬ አማራ፣ ኦሮሞ፣ ትግራዋይ፣ አፋሩ፣ ሶማሌው ተመሳሳይ ዲኤንኤ ያለው ኩሽ ሴሜቲክ እየተባለ የተሰራው ትርክትን ያስወግድ ነበረ። ግን እኔ አሁን ጊዜን አላባክንም። ዲኤንኤ ያልልህም። ዛሬ ሌላ 3 ቃል ዩኤኢ ነው ምልህ። አይኔ ዩኤኢ ላይ ነው ያለው። ኦኬ እና ዲኤንኤኑን ነገር ጸደይ ለመነጋገሩ ምንም ችግር እኮ የለውም። ያልተመቻቸው በግልጽ ይሄ ልክ አይደለም ይበሉ። አንቺ ይሄ ነው ታያለሽ። ባህራንም ምን አደረጉት መሰለሽ? ምንም ችግር ምንም አይነት ቶፒክ ምን ችግር እሱ ስትፈቅጂ ደስ ይለኛል። እኔ እመጣል። ባህረ በጣም እውቀት አለው። ምን መሰለሽ ዲኤንኤ ብዬ ሳወራ እስራኤላዊት መሆን ፈለገች፣ ጥቁርነቷን ጠላች፣ አፍሪካዊነቷን ጠላች ብሎ ፖለቲካ ይሰሩበትና ሰውን በቃ ሰውን ሌላ በሚቀጥለው ስለ ዲኤንኤ ታወራለሽ። ትንሽ ሆልድ ኦን አንዴ ፕሌን በራሴ ሰዓት ኦኬ። አንተ አይደለም የምታሳርፈው እና መጨረሻ ምን ለማለት ነው? ኦኬ አይ ካቨርድ ኤቭሪቲንግ የጻፍኩትን። አዎ ባይ ዘ ዌይ ለዳንኤል ክብረት መልእክት ላኩለት። እያዳመጠ ከሆነ እናንተ መቃብራችሁ ምንድነው አትቀበሩም ነው አይደለ ያለው።
የሱ ፕላን ቢ አቡዳቢ ዱባይ ከሆነ እሱም ሜና ሃፕን ቢካዝ ፎቶዎቹን እያየን ነው ሾልኮ እየወጡ ያሉትን ፎቶዎች የዩኤኢ ጉዳይ ዱ ናት ፑት ዮር ኤግስ ኢን የዩኤኢ ባስኬት ውስጥ ቢካዝ ዩኤኢ ፊውቸሯ አይታወቅም ገና እና በጣም 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 ጥግብ ብላችኋል በቃ ጠግባችኋል እና ዩኤኢንም ዛሬ እያስተነፈሳት ያለ ኬዝ አለ እና በጣም ተስፋችሁን በዩኤኢ አርጋችሁ ነገ ጉድ እንዳትሆኑ ለማለት ነውና እሱን ለዳንኤል ክብረት አስተላልፉለት አመሰግናለሁ ፍሬዬ